አምጠኝሽ ልናገር በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ሲል ምን ማለቱ ነው? ምን ማለት ነው እንደሚለው እንመጣለን። ግን የተናገርከው ንግግር እዚህ ጋር ሳይሆን አንድ አምላክ የሚላለው ጥቅሱ ላይ አይ አንተ የፈለከው አንድ አምላክ የሚለውን ነው የፈለከው። አንድ አምላክ የተናገርከው ነው እየጠየቁኝ ያለሁት እኔ አልፈልግም። አንተ ግን የተናገርከውን ማስረጃ እየጠየቅከው ነው። አንተ ምን አልከው? ማስረጃ አቀረብኩልህ። ጌታችን ኢየሱስ ክርስቶስ ሲሉና አለ በእኔ ወይም ማለት በአባቴ አይደለም ያለው፣ በእኔ ወይም በአባቴ አይደለም ያለው። ወይ አንድ አምላክ የሚል ቃል እሱ ላይ የለም። እናውጣው እኮ ችግር የለም ማውጣት ይቻላል። አውጣው ማውጣት ይቻላል። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ አላህ ሳይሆን አነ ሙሐመደን ረሱሉላህ አንቢያ ነቢያቶች ሁሉ የተናገሩትና የሰበኩት መንገድ ስለሆነ ማ ሚን ነቢይን ኢላ ወቀድ ደዓ ኡመተሁ ኢለል ኢስላም ወኢለት ተውሒድ ቃለ ሱብሓነሁ ወተዓላ ሓኪየን ዐን ጀሚዕል አንቢያ ወልሙርሰሊን ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ዕቡዱላህ ወጅተኒቡ ጣጉት። ነቢያቶች ሁሉ ምን አሉ? አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ሁሉ ራቁ ብለው አስተማሩ። በካዕባ መማል ይቻላል ወይ? አይቻልም። ካዕባ ፍጡር ነውና በካዕባ ይማለው። የሚማለው በማን ነው ከተባለ በአላህ ሱብሓነሁ ወተዓላ በካዕባ ጌታ ነው የሚማለው እንጂ በካዕባ ይማለው። ነቢያችን ሰለላሁ ዐለይሂ ወሰለም ረቢል ካዕባ እያለ ይምሉ ነበር። በካዕባ ጌታ በአላህ እምላለሁ ይላሉ። እርሱ አላህ የካዕባም ጌታ ነው፣ የኔም ያንተም የሰማይ የምድር የመላእክት የሰውም የሁሉም አምላክ ነው። ስለዚህ ወረቢል ካዕባ ብላችሁ መማል ትችላላችሁ። ወረቢል ካዕባ በካዕባ ጌታ እምላለሁ እንጂ በካዕባ መማል አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት። መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ሁሉ ነገራችንን ከአንዱ አምላክ ጋር እንድንተሳሰር ብቻ ነበር የሚፈልጉት ነቢያቶች። አደራ በአያቶቻችሁ አትማሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም፣ በአባቶቻችሁ እንዳትምሉ፣ በአያቶቻችሁም ማንም እንዳትምሉ። መማል የፈለገ በአንዱ አምላክ በአላህ ብቻ ይማል አሉ ነቢያቶች የመጡት። ከፍጥረታት ጋር አላስተሳሰሩ ነው። ይህ ጻድቅ ነው፣ ይሄ ቅዱስ ነው እና ከዚህ ጋር ካልሄድክ በስተቀር አምላክ አይሰማህም፣ አንተ ኃጢአተኛ ነህ ብሎ ሂሳብ የለም። አንተ በራስህ መጽደቅ ትችላለህ፣ ወደ አምላክ መቅረብ ትችላለህ ነው በቃ። وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين። ጌታቸው አላህ ምን አለ? እኔን ብቻ አምልኩኝ፣ እኔን ብቻ ጥሩኝ አለ። እኔም እቀበላችኋለሁ አለ። ኢነ الذين يستكبرون عن عبادتي እነዚያ እኔን ከመገዛት የሚኮሩ ሰዎች سيدخلون جهنم داخرين የተዋረዱ ሆነው የገሃነምን እሳት ይገባታል አለ። وقال ربكم ادعوني أستجب لكم إن الذين يستكبرون عن عبادتي سيدخلون جهنم داخرين. وسويا سجود الشكر هنا الاثنين له. سجود الشكر يمسكانا سجود مالتنا. ይህ ምስጋና ስጁድ የሚወረደው ለአንዱ አምላክ ለአላህ ሱብሓነሁ ወተዓላ ብቻ ነው። ስጁድ ሽኩር ስታደርጉ ጊዜ ወደ ቂብላ መዞር መስፈርት ነው ወይ? ላ መስፈርት አይደለም። በላጩ ግን ወደ ቂብላ አቅጣጫ መዞር ነው። ስጁድ ሽኩር ሌላው ነገር አተህያቱ አለ ወይ? ላ የለውም። ታቻው ስጁድ ሽኩር ምን ያክል ነው ከተባለ አንድ ጊዜ ነው የምታደርጉት። እዚያ ነው ስጁድ ሽኩር አድርጋችሁ ነው የምስጋና ስጁድ አላህ ሱብሓነሁ ወተዓላ የሆነ ጸጋ በሰጣችሁ ጊዜ ያንን ጸጋ ለማመስገን አስመልክቶ የምታደርጉት የሆነ ስጁድ አይነት ለአምላክ ለአላህ ሱብሓነሁ
الله الله رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. እሺ ያቀለ ገጠ እሺ ሰላም እሱ እንዴት ነህ? ሰላም እንዴት ነህ? አላማኑ አላህ አልሐምዱሊላህ። አንድ ሁለት ጥያቄ ነበሩኝ ከፈቀድክልኝ። ቻርጅ ጥያቄ ምንድነው? እሺ አላህ ሁሉን አዋቂ ነው አይደለ? ጨረስክ? እሱ ነው ጥያቄ? አይ አልጨረስኩም። ማለት ከዛ ይዤ ለመጠየቅ ፈልጌ ነው። ጨርስና መልስልሃለሁ። እሺ ጥያቄ ሱራ 5 ከ116 ላይ እንደዚህ የሚል ቃል አለ። አላህም የመርየም ልጅ ኢሳ ሆይ አንተ ለሰዎች እኔንና እናቴን ካላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን በሚለው ጊዜ አስታውስ የሚል ቃል አለ። ኢሳ የትኛው ቦታ ላይ ነው እንደዚህ ያለበት? ኦኬ እየተናገረ ያለው ወደፊት ስለሚሆነው አምላካችን አላህ Subhanahu Wa Ta'ala የትንሣኤ ቀን መሲሁን ስለሚጠይቀውና በህዝቦቹ ላይ ይሄንን እንደሚመሰክር የወደፊቱን እየተናገረ ነው። ይሄን وإذ قال عيسى ابن مريم يا بني إسرائيل إني ያመለከ አለ ማለት ነው በትንሣኤ ቀን የሚጠየቀው። እሱ መሲሁ ምን ይባላል? እሱ ላይ መሰለህ አንተ قلت للناس وأمي اتخذوني وأمي إلهين من دون الله ለሰዎች ከእኔ ከአላህ ውጭ አምላክ አድርገው እንዲይዙህ ተናግረሃል ወይ ብሎ ይጠይቀዋል። የትንሣኤ ቀን ወደፊት የሚሆነውን አላህ Subhanahu Wa Ta'ala ቀድሞ በቁርአን ላይ እየነገረና አምላክ ወደፊቱን ይናገራል አይደለ? ስለዚህ ያንን እንደሚጠይቅ ወደፊት ከዛ በኋላ በህዝቦቹ ላይ እኔ አላልኳቸውም አምልኩኝ አላልኩም ብሎ እንደሚመሰክርባቸው እየተናገረ ነው። መቼ ነው ይሄ ምስክር የሚመሰክርባቸው ከተባለ የትንሣኤ ቀን ነው። የወደፊቱን እየተናገረ እንጂ ከዚህ በፊት ብሏል እያለ መሲሁን አላህ እየተናገረ አይደለም። እሺ አላህ ግን ለምን ጠየቀው እንደዚህ? ማለት እንደዚህ ብሎ የሚያመልኩ ስለሚኖሩ ነው ወይስ ለምን ጠየቀው አላህ እንደዚህ ብሎ ይሰን? ይጠይቀዋል ነው ወደፊት። ለምን ጠየቀው ሳይሆን ይጠይቀዋል ወደፊት። እሺ እንደሱ ብሎ ይጠይቀዋል። እሺ ሁለተኛውን ልቀጥልሽ። ሁለተኛው ሱራ 4 ከቁጥር 171 ላይ እናንተ የመጽሐፍ ሰዎች ይላል። የመጽሐፍ ሰዎች እነማን ናቸው? አይሁዶችና ክርስቲያኖች። እሺ እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይላል። ይህን ቃሉን ከእርሱ የሆነ መንፈስን ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉ። ተቋርጧል ድምጽህ ኦዚያ ድምጽ ተቋርጧል። አንቀጹን ስለምናውቀው ጥያቄ ምንድነው? በስመ እሺ አማልክት ሶስት ናቸው አትበሉ ይላል። አማልክት ሶስት ናቸው ብሎ አይሁዶች ወይም ክርስቲያኖች አምልከው ያውቃሉ? ሶስቱም አምላክ እንደሆነ ታምናለህ አንተ? አብ አምላክ ነው አይደለ? አይ አብ አምላክ ነው እንደ በአካል ሶስት እንላለን እንጂ በመለኮት አንድ አምላክ ብለን እናምናለን እኛ። እንደሱ ብሎ ያስተማረ ነብይ አለ መጽሐፍ ቅዱስ ላይ? አዎ አለ። የቱ ጋር? አምላክ በመለኮት አንድ ነው በአካል ሶስት ነው ብሎ ያስተማረው ማን ነው? እሺ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ላይ እንደዚህ ይላል። 19 ላይ ሂዱና አሕዛብ ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። ምን አለ እዚህ ጋር? በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ይሄ ምንድነው የሚያመለክተው? ይሄ ስለ አንድ አምላክነቱ ማለት ነው። አንድ አምላክ የሚል ቃል የለም እሱ ላይ በሚያሳዝን ሁኔታ እየተናገረ እኮ ነው። የለም አንድ አምላክ የሚል ቃል የለም እሱ ጋር። እናወጣለህና እናንብበው ከፈለክ። እሺ ይቻላል። አውጣውና ነው በበለሽ እንዳታደክመን። አንድ አምላክ የሚል ቃል አለ እዚያ ላይ እናውጣ። በአብ በወልድ በመንፈስ ቅዱስ ስም አለ እያጠመቃችኋቸው። አንድ አምላክ የሚል ቃል አለ። አሁን አንድ አምላክ ቀጥታ እንዲል የፈለከው? አንድ አምላክ እንዲል ቀጥታ ነው የፈለከው? አዎ አንተ የተናገርከውን ነው እየፈለኩኝ ያለሁት። መጀመሪያ ስንገባ ምን አልከን? አምላክ በመለኮት አንድ ነው በአካል ሶስት ነው የሚል ትምህርት አለ አልከኝ። ስለዚህ የተናገርከውን ማግኘት
ፈልጋለሁኝ ስንፈልግ ጊዜ የለም እኮ ያን ማለት አይጠበቅበትም ወደሚል መሄድ አትችልም። መጀመሪያ አንተ ነህ ይሄ ነገር አለ መጽሐፍ ቅዱስ ላይ ብለህ የተናገርከው። ስለዚህ አምላክ በመለኮት አንድ ነው በአካል ሶስት ነው በሚል መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እሺ አዳምጠኝ። እሺ ልናገር። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ሲል ምን ማለቱ ነው? ምን ማለት ነው ወደሚለው እንመጣለን። ግን የተናገርከው ንግግር እዚህ ጋር ሳየን አንድ አምላክ የሚላለው ጥቅሱ ላይ አይ አንተ የፈለግከው አንድ አምላክ የሚለውን ነው የፈለግከው። እኔ የፈለግኩት አንድ አምላክ የተናገርከውን ነው እየጠየቅኩኝ ያለሁት። እኔ አልፈልግም። አንተ ግን የተናገርከውን ማስረጃ እየጠየቅኩህ ነው። አንተ ምን አልከኝ? ማስረጃ እኮ አቀረብኩልህ። ጌታችን ኢየሱስ ክርስቶስ ሂዱና አለ በእኔ ወይም አለ በአባቴ አይደለም ያለው፣ በእኔ ወይም በአባቴ አይደለም ያለው። ወይ አንድ አምላክ የሚል ቃል እሱ ላይ የለም። እናውጣው እኮ ችግር የለም፣ ማውጣት ይቻላል። ላውጣው፣ ማውጣት ይቻላል። አንድ አቡከር አንድ አምላክ የሚለውን ቃል እዚህ ጋር ሊያሳየን ስለሆነ አውጣ። አንተ መክፈት ትችላለህ ራስህ ወዚያን? አልችልም። አይ አንድ ነው ስልኬ አንድ ስለሆነ በእንትን አቡከር ክፈትለትና አንድ አምላክ የሚለውን ቃል እዚህ ጋር ያሳየን። አቡከር አለ ይመቻል። አቡከር ቆይ አንዴ አቡከር አለ እኔ መስችር ነው ያለሁት። ያንን ስልክ ያለስኩት ጋር አለ አለ እንቀጥ ያን አሁን እዚህ ጋር ወሬ ማብዛት ያስፈልግ። አንድ አምላክ የሚሆን ተሰም ማንን ልክፈትላችሁ? ማንን ልክፈትልህ ወገናችን? እሺ የማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እና 19 ነው። ምዕራፍ 18 ቁጥር 28 ምዕራፍ 28 ምዕራፍ 28 ቁጥር ስንት? 18 ወይም አለ ወይንስ የለም የሚለውን ራሱ 18 ነው ያልከው ወገናችን? የለም ለዛም 15 አንድ 19 ላይ አድርገው 19 ላይ በቃ 19 ጫን በይና እንደዚህ ይላል። አዳምጡ። አንተ የፈለከው ቀጥታ አንዷ የት አድርግ ምንም አትናገር። የተናገርከውን እዚህ ጋር ኮሜንቶች ዳይት ነው እውነቱን ሊመሰክሩ ነው። እዚህ ቃል ላይ ሁላችሁም አንድ ያንብቡት። አንድ ቀጥ አድርግላችሁ ሁላችሁም 1900 ሰው ሙስሊሞችም ክርስቲያኖችም አንድ አምላክ የሚል ቃል አለ የለም? አለ ብለው ነው እዚህ ጋር ያመጣው። አንድ አምላክ የሚል ቃል አለ፣ አንብቡት። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አድርጓቸው። ለታች አለ አይደል? እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። አንድ አምላክ የሚል ቃል አለ። ለምን መጽሐፋችሁ ላይ ተዋሻላችሁ? አንድ አምላክ የሚል ቃል አዳምጠኝ ነግሬሃለሁ እኮ አንድ አምላክ የሚል ቃል እኔ ቆይ ላብራራው። አንዴ አዳምጠኝ። አታብራራም አለ ብለህ ነው ያመጣኸው። አንድ አምላክ የሚል ቃል አለ የለም? ነግሬሃለሁ እኮ አንድ አምላክ አንተ እንደምትፈልጉ አይጻፍ። ነገር ግን ሂዱና አሕዛብ ሁሉ አለ ምን አለ? በአብ በወልድ በመንፈስ ቅዱስ ስም አለ እያጠመቃችኋቸው ደቀ መዛሙርት ያድርጓቸው። እኔ እንደፈለኩት አይደለም፣ አንተ እንደተናገርከው ነው እየጠየኩኝ ያለሁት። ክርስቲያኖች ምን አይነት አካሄድ ይሄዳሉ መሰላችሁ? ስለ እምነታቸው በድፍረት ይናገራሉ። መጽሐፉ ላይ የለም። ከይቅርታ ጋር እምነታቸው ሁሉ መጽሐፍ ቅዱስ ላይ የለም። እያንዳንዱ የክርስትና መሰረታዊ እምነቶች መጽሐፍ ቅዱስ ላይ ወላሂ ማስረጃ ያላቸው። አንደኛው ትልቁ እምነታቸው ምንድነው? ሚት አድርገ አንደኛው ትልቁ ዋሽ እኮ አንተማ በመጽሐፍህ ላይ አንደኛው ትልቁ እምነታቸው ምንድነው? አምላክ በመለኮት አንድ ነው በአካል ሶስት ነው ብለው ያምናሉ። ተመልከት፣ ጌታቸው አለ አይደል? በመለኮት አንድ ነው በአካል ሶስት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ብለው ያምናሉ። ጌታቸው አለ አይደል? ይሄ ጥቅስ መጽሐፍ ቅዱስ ላይ ያለው አንድ አምላክ የሚለው አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው የለም በፍጹም። ጌታቸው አለ ብለው እሺ ጥቅስ አለ ወይ ስትላቸው አዎ አለ ብለው በድፍረት ይመጡና
እሺ አሳየኝ የተናገርከውን አንድ አምላክ የሚለውን ስትለው አንተ እንደፈለግከው ነው እንዲመጣልህ የምትፈልገው ይላሉ። ላኔ እንደፈለግኩት ሳይሆን አንተ አለ ብለኸኝ እንደተናገርከው ነው እየጠየቅኩኝ ያለሁት። አንድ አምላክ አለ ብለህ በድፍረት እንደተናገርከው ቃሉ ላይ ማሳየት፣ ከዛን ከኔ የሚጠበቀው ጥቅሱን ከፍቼ ማየት ነው። እዛ ጋር ስናየው ጊዜ አንድ አምላክ የሚለው አለ ወይ? የለም ተዋረድከው፣ ውሸት ነው። 2000 ሰው እሱ አንተ አንድ አምላክ አንድ በሶስት በአካል ሶስት ብለን በመለኮት ደግሞ አንድ አምላክ ብለን እንደምናም ታውቃለህ። አላህ ግን አያውቅም ማለት ነው። ለምን እንዲህ ተናገረ? ጦጣ መልስ ስታጣ ጊዜ አላህ መሳደብ መጣ። ያያችሁት አይደለ? ክርስቲያኖች ከኔ ፊት በፍጹም መጽናት አትችሉም። ወላሂ መጽናት አትችሉም። ፉከራ አይደለም። በምትናገሩ ንግግር ብቻ ይዣችሁ ሐሰት ትምህርት ላይ እንዳላችሁ ማስረዳት ትችላለሁ። ልክ እንደዚህ በገዛ መጽሐፉ ላይ ይዋሻል። በገዛ መጽሐፋቸው ላይ እንደሚዋሹ እያሳያቸው አያቸው አይደለ? መጨረሻ ላይ ምንድነው እንትናቸው ወደ ጠቅጥታ አላህንና ነብዩን ይሳደባሉ። ምን ማለት ነው? አውረዱን በቃ ጨርሰናል፣ ደክመናል ነው መልእክቱ። አውረዱን ጨርሰናል፣ ደክመናል ያቻለ አይደለ? ይሄ ጥሩ አይደለም። ጥያቄ ጠይቃችሁ ወይንም ከተናገራችሁ ማስረጃ ስትጠይቁ ሳትችሉ ስትቀሩ ወደ መሳደብ አትሄዱ። ያቻ እሺ ያውሽ ያለ ነው። አትሳደቡ፣ ጥሩ አይደለም። አትሳደቡ፣ ጥሩ አይደለም። ደንቆራ ይባላል። ምንም እንኳን መጽሐፍ ቅዱስ ላይ ቢኖርም እናንተ ደንቆሮች እያለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ቢሳደብም እናንተ ኢሳ ወላሂ አይሳደብም። ኢየሱስ አልተሳደበም፣ መጽሐፉ ተናግሮበት ነው። እናንተ የእስራኤል ልጆች እያለ አክብሮ እንዳስተማራቸው አላህ በቁርአን ላይ ይተርክልናል። ኢሳ ሲናገር በጣም ክብር ያለው ሰው ያ በኒ እስራኤል ይላቸዋል። እናንተ የእስራኤል ልጆች ሆይ እያለ ተመልሻለሁ። ኢሳ ወላሂ አይሳደብም። ተመልሻለሁ። እሺ የዕብራይስጡ ልከፍትልና የቀደመው አለ ተመኛለ ይሰማል አለ ወይ? እሱ ምን ሆነ ነው? አላህ ወራህመቱላሂ አለ ነው። አሁንማ ተሻለኝ እኮ በቃ አለው ይሰማል። እሺ ከላይ ፈይሩዝ አለሽ? አይሰማም? እሺ ወገናችን ኔትወርክ በጣም ስለሚደክም እየዘገየ ነው የሚደርሰው። አይሰማም? በጣም ይከብዳል። እሺ ይሰማኛል። አሁን ያልከኝን ገብቻ አጣርቼ ነበረ። እሺ እና የለም በ1962 እትም ላይ ፈለኩት የለም። በል ክፈትልን የፕራይስቱን እና እስቲ ተዋህዶ ከላይ ያለው ሰውዬ እስቲ መጽሐፍ ቅዱስ ካለ ፒዲኤፍ ክፈትልኝና አንዴ እዚህ ፊት ለፊት ላይ እናውጣና እንዴ ተዋህዶ ጸንታ ትኖራለህ። ተዋህዶ ወይም አንድ መጽሐፍ ቅዱስ ሊያሳየኝ የሚችል ሰው ይከፍትልሃል። እሱ ያግዛል፣ ችግር የለውም። ተዋህዶ ጸንታ ትኖር። ሌላ ስልክ ይዘሃል ወይም ይዘሻል? እሺ ምንድነው ማለት ነው? አሁን የመጣሁት የዕብራይስጡ ላይ ሙሐመድ የሚል እሺ አንድ መጽሐፍ ቅዱስ ላይ የለም ስላለ ነው። እሱ ሂጃየት የሚል ነው። ብልክዳን እንጂ የጌታ ሰው እና በአማርኛ መጽሐፍ ቅዱስ ላይ ሙሐመድ የሚለውን ጽፈውልህ እንዲሰጡ ፈልገህ ነበር። መዝሙረ ዳዊት ምዕራፍ 35 ቁጥር 15 ላይ እስልምና ትክክለኛ ሃይማኖት ነው ብለኝ ገብቻ አይቼ ነው የመጣሁት። የለም። ስለዚህ ፒዲኤፍ መክፈት የሚችል ሰው ካለ ዕብራይስጡን አገኘኸው? አንዴ ተረጋጋ። ዕብራይስጡ ላይ ነው የሄድከው ወይስ አማርኛው ትርጉምህ ላይ ነው የሄድከው? የአማርኛው ላይ በምጠቀምበት ላይ ማለት ነው። ምስኪን ታዲያ አማርኛው ላይ ቄሶች እስልምና ትክክለኛ ሃይማኖት ነው ብለው እንዲተረጉሙልህ ጠብቀህ ነበር። ይሄማ ስለሙ ማለት እኮ ነው። የምትሄደው የት ነው ከተባለ አማርኛው ተተርጉሞ የተሰጠህ ነው እሱ። አንተ ጌታ ዕብራይስጡ ላይ ትሄዳለህ። ዕብራይስጡ አንተ ለምን ሌላ ትላለህ? እኛ በምንጠቀምበት ገብተህ ሄደህ ታየዋለህ አይደል? እኛ አይደለም እሱን የዕብራይስጡ ላይ ትሄድና ያንን ታየዋለህ። እሺ እሺ ምን ነበር ጥያቄው? ሙስሊም በዕብራይስጥ አይደለም እየተጠቀምን ያለ ነው አይደል? በአማርኛ መጥቶልናል። የአማርኛ መጽሐፍ ቅዱስ ነው ሊያግባባ የሚችለው። አሎ ቆይ እንደሱ አይደለም። ገናሽንሽ ቅድም ሳሳያ የነበረው ብሉይ ኪዳን በዕብራይስጥ እንደተጻፈ ሁላችሁም ታውቃላችሁ ክርስቲያኖች። እዚያ ላይ ሄደን ስናይ ጊዜ ሙስሊም ትክክለኛ ሃይማኖት ነው የሚል ቃል አይቶ ነበረ እና ይሄ የለም ሲል ጊዜ
አይ ላረጋግጥ ብሎ ሄደና አማርኛ ትርጉሙ ላይ ሄዶ ገለጠ። ወገናችን ዕብራይስጡ ላይ ቀጥታ አይደን ስናየው ጊዜ ግን እኛ ሙስሊም ትክክለኛ ሃይማኖት ነው የሚል ቃል ስላገኘን ነው ዘጋ ያ እንዴ መጽሐፍ ቅዱስ ላይ ሙስሊም ትክክለኛ ሃይማኖት ነው የሚላለው ብዙ ወንድማችን አዎ አላ የለም እኔም ያልኩኝ እኮ ነው አንዴ ልስገድና እሱ ሌላ ነገር ነው የሚከፍትልሽ በነገራችን ላይ ወላ አያርን እንዳትሰማ ልጅቱን ካሁኑ ሊያደነቁራት ይፈልጋል እሱ ሌላ ነገር ነው የሚከፍትልሽ ይላታል አያችሁ አይቷል ያውቃል ቀደም እንዳሳየው ስለሚያውቅ አንን እንዳታይ ልጅቱ አሁን እየዘጋባት ነው ሌላ ነገር ነው የሚያሳይሽ ይላታል ወላሂ ላዚም ቆም ብላችሁ አስቡ ብሉይ ኪዳን የተጻፈው በዕብራይስጥ ነው አዲስ ኪዳን በግሪክ ተጽፏል አይደል የመጀመሪያ ቋንቋው የመጽሐፍ ቅዱስ ስለዚህ አማርኛ ምንድነው ከተባለ ከዚያ ከብሉይ ኪዳን ከዕብራይስጥ የተተረጎመላችሁ ነው ቀጥታ ምን ታደርጋላችሁ ምዕራፍና ቁጥር ብቻ እንሰጣችሁና እዛ ምዕራፍና ቁጥር የዕብራይስጥን ሄዳችሁ ስታዩት ጊዜ እስላም ትክክለኛ ሃይማኖት ነው ወይንም ሙስሊም ትክክለኛ ሃይማኖት ነው የሚል ቃል በቃል ቅድም ሳሳየው ነበር ይሄን አንዳሳያችሁ ለስከደና ለምታስከዛ ከዛህራ ጋር ቀጥይ ዛህራ ሚውት አድርገዋል ቀጥይላት مرحبا ابشر እሺ ተዋህዷለሽ ቀጥይ ጥያቄሽ ጥያቄ የለኝም ግን በዚህ ላይ ምናለው ሰሽታችን በግሪክ ቋንቋ ወይም በዕብራይስጥ ቋንቋ ከተጻፈ እዛ ላይ በአማርኛ ሲተረጎም ለምንድን ነው ቀጥታ ያልመጣው ማለት ትርጉሙ እስላም ትክክለኛ ሃይማኖት ነው ካለ እዚህ ላይ በአማርኛ እንደዛ ካለ ለምን አናየው አቆ ለምን ይሱን መጠየቅ ያለብሽ እንትኖችና ቄሶችን ለምን እንደዚህ ያደረጋችሁ ይሄ አማርኛው ላይ እንደዚህ ተታለው ብለሽ ጠይቂያቸው እኛ ምን እናደርግ ይሄን ጥፋት ነው እንጂ ጥፋት አይደለም እኛ ግን አሁን ዋናው ነገር ምንድነው ዕብራይስጥ ላይ በሂብሩ ስለሆነ ብሉይ ኪዳን የተጻፈው ብሉይ ኪዳን ላይ ይሄን የሚል አለ ብለን በማስረጃ በቪዲዮ አሳየን ስለዚህ እዛ ሄዳችሁ እናንተ ማረጋጋጥ ነው የበኩር ጽሁፍ ውስጥ ስለሆነ እሺ ማየት ፈልጋለሁ በዕብራይስጥ የተጻፈው ማለት ነው ወጣ ሁሴን ሲመጣ ያሳይሻን ኢንሻአላህ እኔ አሁን መክፈት ሰለማይመቸኝ ኢንሻአላህ እሱ ሲመጣ ያሳይሻን ጥያቄ ካለሽ ቀጥይ ሌላ ጥያቄ ካለሽ ስለምናለኝ ወይም እኛን ጠይቅሽ እሺ ቀጥይ ለጠይቅሽ ነኝ ከቻልኩ መልሳለሁ ካልቻልኩ ደግሞ አልመልስም ማለት ነው አሁን ስለ ስላሴ እያወሩ ነበር ተስተውሽ ከሆነ ስላሴ አሁን ባይብል ላይ የሌለ አስተምሮ ነው የነቢያት አስተምሮ ላይ እስራኤል ስም ጌታ አምላካችን አንድ ነው የሚል ነው እንጂ ስላሴ አስተምሮን አልሰበኩም ለምንድነው ስላሴን እናንተ የምትቀበሉት ነቢያት ያልሰበኩትን አስተምሮ እያለ እየጠየቀ ነበርና ለምንድነው አንቺ የምትቀበዩ የስላሴን አስተምሮ ከየት መጥቶ ነው ኦኬ የስላሴ አስተምሮ መጽሐፍ ቅዱስ ላይ የለም ወይስ አዎ የለም ባይብል ላይ የለም ስላሴ የሚባል አስተምሮ ከየት መጥቶ ነው እናንተ የምትቀበሉት የነቢያትን አስተምሮ ለምን አትቀበሉም ባይብልን የምትከተይ ከሆነ የነቢያት አስተምሮ እስራኤል ስማ ጌታ አምላካችን አንድ ነው እንጂ አብ ወልድ መንፈስ ቅዱስ አንድ ነው ብሎ ይሰበከ የለም እሺ እዚህ ጋር ለምሳሌ ቅድም ልጅ የከፈተው ቁጥር አለ ስንት ላይ ነበረ እዛ ላይ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት አድርጓቸው ካለ ይሄ እኮ ስላሴ አንድነትና ሶስትነት ይገልጻል ማለት ነው እኮ ያን ስላሴን አይደለም የሚያሳየው ለምሳሌ እንትና ማን ነው ጳውሎስ ተከለ ነው ምናምን አጵሎስ ተከለ ማን ደግሞ አጠጣ የሚል አለ ሶስታቸው በአንድ ላይ የተጠቀሱበት እዛ ላይ የሚተክልና የሚያጠጣ አንዳቸው ብሎ የተጠቀሰበት ሁኔታ አለ እንደዚሁም በተጨማሪ ሶስት አካላቶች የተጠሩበት አንድ ቦታ ላይ የተጠሩበት አለ ያነዛን ሁሉ በአንድ ላይ ስለተጠሩ ስላሴ ናቸው ማለት አይደለም ለምሳሌ እኔ አንቺ አቡበከር ቤት ስሩ ብንባል ሶስታችን አንድ ነን ማለት አይደለም አላማችን ነው እዚህ ጋር አንድ ላይ እየተያያዘ ያለው እኛ አሁን እናንተ እዚህ ጋር ለምሳሌ ማለት ነው እየጠየቅን ያለና በአብ ወልድ መንፈስ ቅዱስ አንድ አምላክ ብላችሁ የምታስተምሩት አስተምሩ የነቢያት አስተምሮ ሳይሆን ከጊዜ በኋላ የመጣ ባይብል የማያውቀው አስተምሮ ነው እያልን ያለና ኦኬ አሁን አብ ወልድ መንፈስ ቅዱስ ስላሴ ማለት ምን ማለት ነው ለሚለው ስላሴ የሚለው ስላሴ ከሚለው ከግዕዝ ጋር የመጣ ሶስት እንደማለት ነው ገባሽ ስለዚህ ስላሴ ማለት አብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያደርጓቸው ካለ አንድነቱን ሶስትነቱን ይገልጻል ማለት ነው አንድነቱንና ሶስትነቱን ያልሽው አንቺ ነሽ እዛ ላይ የለም እንደዛ የሚል
እኮ አሁን እዛ ላይ ቃል በቃል ላይል ይችላል። ግን ለምሳሌ አንድ ነገር ስንል እዚህ ጋር ያ ነገር ምን ይዟል ምን ያመለክታል ብለን እንትን መተርጎም የለብንም ወይንም ያቺ ቃል በቃል መሆን አለበት። ለምሳሌ አልችልም እና ምን ማድረግ አለብኝ? ዛሬ እንዴት ነው የሌባ ማዕት ነው ጥያቄ። ሌባ ሁላ እሺ ህፃን እያላችሁ የሰራችሁት ወንጀል ትጠየቁበታላችሁ ከተባለ ህፃን ልጅ ስለሚሰራው ነገር ጽድቅ የሆነ ኃጢአት ይሁን ወንጀል ይሁን መልካም ነገር ይሁን መጥፎ የሚያውቀው ነገር የለም። በዚያ ጊዜ አይጠየቅበትም። ነገር ግን ለአቅመ አዳም ደርሶ ለአቅመ ሔዋን ደርሶ በዛኔ ጽድቅንና ኃጢአትን መጥፎና ጥሩን ነገር ደግና ክፉን የሚለዩበት ዕድሜ ላይ ደርሰው ቢሰሩ ኃጢአት የዛኔ ይጠየቁበታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሩፊዐ አልቀለም ዐን ሰላት፣ በሶስት አይነት ሰዎች ብዕር ተነስቶላቸዋል አሉ። ምን ማለት ነው? የሚሰሩት ኃጢአት እንደ ኃጢአት አይቆጠርባቸውም። አንደኛ አን ሰጊር ሐታ የክቡር ወፊ ሪዋየት ሰጊር ሐታ የብሉግ። ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ምን አይነት ሰው ነው አሉ? ህፃን ልጆች ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ የሚሰሩት ወንጀል አይጻፍባቸውም። ሁለተኛ ወዐን ናኢሚ ሐታ ይስተይቅዝ፣ እንቅልፉን የተኛ ሰው ከእንቅልፍ እስኪነቃ ድረስ ይህም ወንጀል አይጻፍበትም። ያ ማለት በህልሙ የሚሰራው ወንጀል። ሰው በህልሙ ሊሰርቅ ይችላል፣ ሊገድል ይችላል፣ ዝሙት ሊሰራ ይችላል፣ ሌላም ያ ነገር እንደ ኃጢአት አይቆጠርበትም። ሶስተኛ ወዐን አልመጅኑን ሐታ ይፊቅ፣ ከእብድ እስኪሻለው ድረስ የሚሰራው ኃጢአት እንደ ኃጢአት አይቆጠርበትም። እብዶች እርቃናቸው ሊሄዱ ይችላሉ፣ ሰው ሊመቱ ይችላሉ፣ ሊሰርቁ ይችላሉ፣ ሊጠጡ ይችላሉ። እነዚህ ሁሉ እንደ ወንጀል አይቆጠርባቸውም። ለምን ከተባለ ሶስቱም አይምሯቸውን እየተጠቀሙ ያሉበት ቅጽበት ስላልሆነ። ህፃን ልጁም ገና አይምሮ አልበሰለም፣ አያውቅም። እንቅልፉን የተኛም ሰው በህልሙ ስለሆነ ሰውየው እየሰራ ያለውን አያውቅም። ልክ እንዲሁ እብድ ይሄም አይምሮውን ስለተነጠቀ የሚያደርገው ነገር ጽድቅ ይሁን ኃጢአት ይሁን ጥሩ ይሁን መጥፎ ይሁን ደግ ይሁን ክፉ የሚያውቀው ነገር የለም። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ፍትሃዊ የሆነ አምላክ ነውና ሰዎች አይምሯቸውን እየተጠቀሙ ባልሆኑበት ጊዜ ላይ የሚሰሩትን ኃጢአት እንደ ኃጢአት አይቆጥርባቸውም። በንጹህ አይምሯቸው ሆነው ለአቅመ አዳም ለአቅመ ሔዋን ደርሰው የዛኔ ጽድቅና ኃጢአት ሲያደርጉ ጊዜ የዛኔ ነው የሚይዝባቸው። የዛም የነቢያት ትምህርት ደርሷቸው ሲያምፁ ጊዜ ሲተላለፉ ጊዜ ነው። ካልደረሳቸው እነዚያን ሰዎች እንደ ኃጢአተኛ ይቆጠራሉ ወይ? አይቆጠሩም። ለምሳሌ እስልምና ትምህርት ያልደረሰው ሰው፣ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ያልደረሰው ሰው በገጠራማው ዓለም ላይ ምንም አይነት ትምህርት ሳይደርሳቸው እነዚህ ሰዎች ኃጢአት ሊያደርጉ ይችላሉ፣ ሊጠጡ ይችላሉ፣ ሊከዱ ይችላሉ፣ ሌላም ነገር ሊያደርጉ ይችላሉ። እነዚህን ሰዎች አምላክ አላህ እንደ ኃጢአተኛ ቆጥራቸዋል ወይ? አይቆጥርም። ኃጢአት ብሎ ማለት አምላክ የደነገገውን ድንጋጌ መተላለፍ ማለት ነው። አሰላሙ አለይኩም። ጽድቅ ብሎ ማለት አምላክ የደነገገውን ድንጋጌ መፈጸም ማለት ነው። ታዲያ ስለዚህ አንድ ሰው ኃጢአተኛ ነው ወይንም ጻድቅ ነው እንል ዘንድ አምላክ በነቢያት በኩል ያወረደው ሕግና ስርዓት ሊደርሰው ይገባል። ካልደረሰው የትኛው ጽድቅ ይሁን የትኛው ኃጢአት ይሁን የሚለይበት ብርሃን እስከሌለው ድረስ የዛኔ ይሄ ሰው እንደ ኃጢአተኛና እንደ ጻድቅ አይቆጠርም። ንጹህ ሰው ነው በቃ خلاص። ስለዚህ ምን ይሆናል ከተባለ የትንሣኤ ቀን የፍርድ ቀን አምላክ አላህ ሱብሓነሁ ወተዓላ ያን አካል ያስነሳውና ልክ ለምድር ሰዎች ነብይ እንደተላከ ሁሉ የዛኔ በሚያስነሳለት መንገድ ነብይን ያስነሳለታል፣ ይልክለታል። የዛኔ በአላህ ምን ይባላል? የፍርድ ቀን ካመኑ ወደ ጀነት ይገባሉ፣ አናምንም ካሉ ወደ ጀሃነም ይሄዳሉ ማለት ነው። እስከዛ ድረስ ግን የነብይ ትምህርት እስካልደረሳቸው ድረስ እንደ ኃጢአተኛ አይቆጠሩ። አምላክ አላህ ሱብሓነሁ ወተዓላ ሲናገር በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይም ነብይ ሳልክ የምቀጣ አይደለሁም ይላል። ረሱላን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ እያለ ይናገራል። እሺ ቀጥሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ። አንዴ ልጨርስ ወንድም። ዋናው አምላክ ነኝ ያለው። እሺ ጨርሽሽ። 14 ላይ እነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ ከአላህ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ እያለ ይናገራል። እሺ ቀጥሉ ኡስታዝ። ሌላኛው ደግሞ እኔ ንቃብ ለብሳለሁና ቤት ውስጥ አይመቸኝም፣ መዳም አትፈቅድልኝም። አንዳንዴ ሰውየው በአጋጣሚ ያየኛል፣ ማለት ፈልጎ ሳይሆን አጋጣሚ።
እንዴት ይታያል? ባዶ እንደሚገባበትና የሚወጣበት ቤት ከሆነ ተቀጥራችሁ የምትሰሩት የዛኔ ኒቃቡን አትለብሱም ብላ ማዳም ከከለከለቻችሁ ከላይ የምትለብሱትን ሻሽ ልክ እንደ ኒቃብ ተጠቀሙት። እንደ ኒቃብ ተጠቀሙት። ፊታችሁን ሸፈኑበት። የማዳም ባልና ለአቅመ አዳም የደረሱ ልጆች ካሏት በሚመጡ ጊዜ ቤት ማንም ከሌለ ህፃናት ልጆች ከሆኑና ልክ እንዲሁ ደግሞ ማዳም ከሆነች ሴቶች ብቻ ከሆኑ የዛኔ ተገለጡት። ችግር የለውም። ሴቶች በያቸው ወይም ህፃን ልጆች ከ10 ዓመት በታች ያሉ ህፃናት ከሆኑ ያፈርቻል። ነገር ግን ለአቅመ አዳም የደረሱ ትልልቅ ሰዎች ከሆኑ የዛኔ የተሸፈኑታላችሁ። በዚህ ሁኔታ እያላችሁ ሳታስቡት እንዳጋጣሚ ብቅ ብሎ ቢያያችሁ ወንጀለኛ ናችሁ ወይ? ላ አይደላችሁም። የዛኔ ወዲያው እንትን በሉት መሸፈን ነው። እሺ ሌላኛው ደግሞ አንድ ጓደኛችን ሰለምቴ ናት እና ከመስለሟ በፊት ከትዳር በፊት እንትን ብላ ነበር፣ አርግዛ አስወርዳ ነበር እና ከሰለመችም በኋላ ደግሞ እንደዛ ነገር ተፈጥሯል። ሁለቴ ማለት ነው። በደንብ ዲኑንም ስላላወቀች ተሳስታለች እና ምን ማድረግ አለባት? ከፋራ አለባት? ወደ አላህ ተውበት ማድረግ። አስወርዳለች ልጅ? አዎ ሁለቴ ሳትሰልምና ከሰለመች በኋላ ማለት ነው። ሳትሰልም በፊት ያለውን አምላክ አላህ ሱብሓነሁ ወተዓላ በሰለመችበት ጊዜ ይቅር ብሏታል። አንድ ሰው እስልምና ሲቀበል ያለፈ ኃጢአቱን ስለሚማር። ከሰለመች በኋላ ግን ያደረገችው ያስወረደችው የምን ያክል ጽንስ ነው? ወሩ ከ4 ወር በታች ነው ወይስ ከዚያ በላይ? አዎ በታች ነው አለች። በታች ከሆነ ተውበት የአንድ ወር ነው ምናምን አለች። እንደሱ ከሆነ ከከፋራ የለበትም ተውበት ማድረግ ወደ አላህ። እሺ እሱ አግብታ ባሏ የሞተባት ድጋሚ አግብታ የተፈታች ሶስተኛ ብታገባ ኒካህ በራሷ ማሰር ትችላለች። ይቻላል ብሎ ስላሉኝ ነው። ላይ አይቻልም። ሐነፊዎች ያቋም ቢኖራቸውም ትክክለኛው ግን ስህተት ነው። እንደ ማስረጃ ነው የሚለው። እንደ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ لا تزوج المرأة ولا تزوج المرأة نفسها ولا السلام عليكم وصو يا رحمة الله عليكم السلام. انت جالس ነብያችን ሰለላሁ ዐለይሂ ወሰለም لا نكاح إلا بولي وشاهدين ያሉ ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። ወኪል የግዴታ ከቤተሰቧ ከለባቷ ከሌላ አያቷ ከሌላ ወንድም ከሌላ አጎት ከነዚህ መካከል ምናልባትም ወልዳ ከሆነ ልጇ ለአቅመ አዳም ደርሶ ከሆነ እሱ መዳር ይችላል እናቱ። ለምሳሌ አንቺ 85 ዓመትሽ ከሆነ ልጅሽ ደግሞ 15 ዓመትና ከዛ በላይ ከሆነ አንቺን መዳር ይችላል እሱ። ለሚያገባሽ ሰው እናቴም ድሬሃለሁኝ ብሎ ይናገራል። ከዚያ ሰው ተቀብያለሁኝና ሁለት ምስክሮች ባሉበት ይሄ ነው የኒካህ ርክክቡ በዚህ ይፈጸማል። ያ ነው በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አይ መምራአት ንካሐት بغير ولي وشاهدين فنكاحها باطل 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 ማንም ሴት ያለ ወኪልና ያለ ምስክሮች ኒካህ ያሰረች ኒካሁ ውድቅ ነው አሉ። ስለዚህ ወኪል ያስፈልጋል። ራሷን በራሷ ትዳር የሚሏችሁ ይሄ ስህተት ነው ከማስረጃ አንፃር። እሺ እሱ ሌላኛው ደግሞ ዱዓ ማድረግ ሲፈልግ አስቀድሜ ሰለዋት አወርዳለሁ። እንዴት ይታያል? በጣም መልካም ነገር ነው። በመጀመሪያ በነብዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴ ማውረድ ልክ እንደ ዱዓን ሲጨርሱ በእርሳቸው ላይ ውዳሴ ማውረድ ዱዓን ተቀባይነት እንዲኖረው ይበልጥ ያደርጋል። እሺ አይ ጀዛከላሁ ኸይር። ልጠይቅ ኡስታዝ ነኝ። ልጠይቅ እኔ የምሰግድበት መስጂድ ኢማም እያሰገደ ማለት ነው። ስናርም ለመስገድ ስናርም ማለት ነው ከስር እግራችን መገናኘት አለበት። ሁሉም ግን ሁሉም ሰው አያገናኙም፣ እግራቸውን አያገናኙም እና እኔ ፈልጌ እጄ ሳገናኝ ያሸሻሉ። ይሄ ነገር እኔ እጠየቅበታለሁ? አትጠየቅበትም። ወንድ ግዴታ እነሱ ከሆነላቸው አንተ ሌላ እኔ ሊቀጥል የጨረሰ ከሆነ
ቅድሚያ ሰላም አለይኩም ያለው እሱ አለይኩም ሰላም። እኔ የሚጠይቅ ጥያቄ ማን ነው? እሱ የሚኖረው ሳውዲ አረቢያ ነው። ዱባይ ነው። የሆነ ሻሪካ ነበር የሚሰራው እና የዶሮ ሸሪካ ነው። ሸሪካው ማለት ነው። ይሰማል ድምጼ? ከዛ ወንዱንና ሴቱን እንለያለን። ከዛ ወንዱን ደግሞ በኪስ በፌስታን ነገር አድርገን እሱን እንገላለን ማለት ነው። ወንዱን ማለት ነው። ወንዱ ይሞታል። ሴቷን ደግሞ ጨርሰን እንትን ከፈተሽነ በኋላ ከዛ በኋላ ሴቱን መርፌ ወቅተን ከዛ በኋላ እንጭናለን ማለት ነው። ይሄ እንዴት ይታያል? አይቻልም። ያለምንም ምክንያት እንስሳቶችን መጉዳት ራሱ ኃጢአት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من قتل عصفورا بغير حق سأله الله يوم القيامة ወፍንም ብትሆን እንኳን አላግባብ የገደለ ሰው አላህ የትንሣኤ ቀን ይጠይቀዋል። ለምን ገደልካት ብሎ ይጠይቀዋል። በእስልምና ሃይማኖት እንስሳትንም ቢሆን እንኳን አላግባብ መጉዳት አይቻልም፣ አይፈቀድም። ስለዚህ አይቻልም ማለት አላ ማድረግ አለበት እና አትስራ እንዲህ አይነት ስራ። እሺ አንድ ሰው መጥቶ ለምን ጠየቀ? ያ ረሱላህ ወላሂ ኢኒ ለአርሐሙ ሻ አንተ የአላህ መልክተኛ እኔ ለፍየል እንዳዝንላታለሁኝ አለ ነብዩ ሰለላሁ ዐለይሂ ወሰለም። ወሻቱ ኢን ረሒምተሃ ረሒመከ አላህ አሉት። ፍየልንም ብትሆን እንኳን ብታዝንለት አላህ ያዝንልሃል አሉት። ኢስላም ለሰው ልጅ ለእንስሳት ራሱ በማዘን ከአላህ ዘንድ ምንዳን ታገኛለህ። እንስሳትንም ብትሆን አላግባብ የጎዳ ሰው ከአላህ ዘንድ ቅጣትን ያገኛል። ያቻርና አይደለም ለሰው ልጅ ለእንስሳት ሳይቀር ሰላምን የሰበከ ነው። ሰላማቸው እንዲጠበቅላቸው ግን እንዳያስቀምጠ ነው። እሺ ከላይ ያለ ሰው ልጅ ሰላም ብያለሁ። ማክዳ እንዴት ነህ? አለሁ። ደህና ነሽ? አለን። ጓደኛዬ ሻሃዳ የሚያስፈልጋ ነበር። እሺ አብራሽ አለች? አዎ አለች። አናግራት። እስቲ አናግረኝ። ሰላም ሰላም፣ እንዴት ነሽ? አለን። ደህና አለን። እሺ እስልምናን መቀበል ፈልገሽ ነው? ሻሃዳ የሚያስፈልግ ነበር። እሺ ስለ እስልምና ትምህርት ሰምተሻል? ከዚህ በፊት ስናስተምር ምናምን ምን አልከኝ? ስለ እስልምና ትምህርት ምናምን ሰምተሻል አይደል? ከዚህ በፊት ስናስተምር ሌሎች መልካም ያንተን ብዙ ጊዜ እከታተላለሁ። አይ የምለውን ቃል አብረሽ እየተከተልሽ ነው። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ አላ ሳይሆን አነ ሙሐመደን ረሱሉላህ ረሱሉላህ ማሻአላህ ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የእርሱ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ይሄ ነው እስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ይሄ ነው። የመጀመሪያው ምስክር ይሄ ነው። ስለ አምላካችሁ የመሰከራችሁበት ቃል የነብያቶች ትምህርት የመጀመሪያው ትእዛዝ ይሄው ነው። ገብታችኋል? የእስልምና ዋና መሰረቱ ምንድነው? ስለ አምላክ ያለው አስተምሮ ነው። አምላክ አንድ ብቻ ነው።
በእርሱ ላይ ቅንጣት አጋር የለውም፣ ሶስትነት የለውም፣ ሶስት አካሎች አይደለም፣ አንድ ብቻ ነው እርሱ በማንነቱም በምንነቱም ያለ የነበረ ለዘላለም የሚኖር። እሺ ይሄን ይመስላል። ስምሽ ማን ነበር እህቴ? እኔም ምህረት ምህረት። እሺ መቀየር ከፈለግሽ ደስ የሚልሽ የሙስሊም ስም መቀየር ትችላለሽ። ረሕመት። በጣም ጥሩ ረሕመት። በጣም አመሰግናለሁ። መርሐባ። እሺ ጓደኛሽ ስለ ሶላት አስተጋገድ ምናምን የምታውቀው ሙስሊም ጓደኛ ትኖርሻለች? ስለ ሶላት አስተጋገድ ስለ ውዱ አደራረግ አስተምሪኝ በያት። በጣም ቀላል ነው። በአንድ ቀን በሁለት ቀን ትማሪዋለሽ። ከዚያም በመማር ሶላት መስከር ትጀምሪያለሽ። አብረሻቸው ስገጅሽ። እሺ ልክ እንዲሁ ስለ በጣም አመሰግናለሁ። መልካም ቆይታ። መርሐባ። السلام عليكم ورحمة الله وبركاته. حسو አትሰማም ሁሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰማን ልጆች ስልክ እያወራ ነው። السلام عليكم ورحمة الله وبركاته. مرحبا. ايش وعليكم السلام ورحمة الله وبركاته. بقرميا عيننا الله يشرح. آمين جزاك الله خير. ወደ ጥያቄ ስገባ የመጀመሪያው ጥያቄ ታፊት ኢማሚው እያሰገደ ተኋላ የሚሰግደው ሰው ያኔ ቁጥሩ ልክ እንደሆነ ለምሳሌ ዙሁር እየሰገደ 4 ረካ ሰግዶ ታፊት ኢማሚው ሱጁድ ቢወርድ ድጋሜ መከተል ይቻላል ወይስ እንዴት ነው ማድረግ የሚቻለው? አልገባኝም ጥያቄ። ዙሁር ለምሳሌ እንሰግዳለን 4 ረካ ነው አይደለ? ከዛ መጨረሻውን ተስወድ ተጨረስን በኋላ ሱጁድ ወርድ ያ ሁለተኛ። ኦኬ እሱ ሱጁድ ሰው ያደረገ ነው? አይዋ ወይስ ተሳስቶ ነው? እሱ ምናልባት ተሳስቻለሁ ብሎ ሊያስብ ይችላል። ግን ተኋላ ያለው ደግሞ ተከታዩ ደግሞ ልክ እንደሆነ ያውቃል እንደሞላ ማለት ነው። ያንን መከተል አለብን ዋላስ ሱብሃንአላህ ብሎ ማስቆም ይቻላል? እሺ عند أصل لا الإمام لا إذا أخطأ لا يتابع. إمامه كتساسات عند تساسات كوكاشو هتكتلت الناس ከተሳሳተ ምንድነው የምታደርጉት? እናንተ ቁጭ ብላችሁ ባላችሁ በተጠብቁታላችሁ እሱ የሚሰራውን ሰርቶ ይመለሳል። ከተቻለ ሌላም ስህተት ቢሆን ለምሳሌ ዙሁር እየሰገዳችሁ ያላችሁ ዙሁር እየሰገዳችሁ 4 ረካ ሰግዳችሁ ጨረሳችሁ ከሱ ጋር እሱ ግን ተሳስቶ ወደ 5ኛ ረካ ተነሳ። በዚህ ጊዜ እናንተ 5ኛ ረካ ተነሳላችሁ ወይ ላትነሱ? እንደተሳሳተ እርግጠኛ ናቸው እናንተ። ሱብሃንአላህ በሉትና ነገሩት። ከተመለሰ ሰየው አየ ትክክል የሆነ መስሎት እሱ ተነሳና 5ኛ ረካ ቆመ። የሳኔ አንተ 4 ረካ እንደጨረሰ እርግጠኛ ከሆንክ ተነስታ ተከተለው። الإمام إذا أخطأ لا يتابع. إمامه كتساساته እርሱን መከተል አይቻልም። ታዲያ ምንድነው የምናደርገው ከተባለ እዛው ቁጭ ብለህ ተጠብቀዋለህ። ልክ 5ኛ ረካ ሰግዶ ተህያቱን መጥቶ ሲቀራ ጊዜ የዛኔ ልክ ሲያሰላምት አብረህ ታሰላምታለህ። ይሄ ነው كذلك አሁንም የዛኔ እሱን
አትከተለው። ይህ ነው ኢዛ ዛደ ሩክን ወገይሪሃ። ነገር ግን እዚህ ቦታ ላይ ዋጅባቱ ሶላትን ቢሳሳትስ በሱጁድ ሰው ብቻ ሊጠገኑ የሚችሉ ተግባራቶችን በሱጁድ ሰው ብቻ ሊጠገኑ የሚችሉ ተግባራቶችን እነሱም ቢያልፋቸው የዛኔ ችግር የለውም ትከተሉታላችሁ። ነገር ግን የመጨመር ነገር ከሆነ በሶላት ተግባር ላይ ወይንም ከአርካኑ ሶላት የመቀነስ ነገር ከሆነ አትከተሉት። ለምሳሌ የመጀመሪያው ተህያ ከምንድን ነው? ከዋጅባት ሶላት ነው። ኢማሙ ዙህርን እያሰገዳቸው እያለ ሁለቱ ረካ አሰግዷቸው ዙህርን ወደ ሶስተኛው ረካ ተነሳ ተህያትን ሳይቀራ። በዚህ ጊዜ ሱብሃንአላህ ትሉታላችሁ። ከተመለሰ ሰየው፣ ሳይመለስ ግን በዛው ከሄዳ ችግር የለውም። ያ በሱጁድ ሰው ሊጠገን የሚችል ስለሆነ ብትከተሉ ችግር የለውም። ወደ ሶስተኛው ረካ ትቆማላችሁ። ከማሰላመቱ በፊት የዛኔ ሱጁድ ሰው ያደርጋል። እሱም ሱብሃንአላህ ብለውት ስለተነገረ ያ በሱጁድ ሰው ብቻ ይጠገናል። የመጀመሪያው ተህያ لأنه واجب من واجبات الصلاة وليس من أركان الصلاة። ስለዚህ እሱ ላይ ችግር የለውም። لكن إذا ترك ركن من أركان الصلاة أو زاد شيئا من أركان الصلاة في الصلاة يعني لا يتابع الإمام. إيش الله أعلم يعني يسمعش. ሁለተኛው ደግሞ ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ። እንደ ሽርጥ አለ፣ ለምሳሌ ሽርጥ አለ። እንደ ሽርጡን ተሰፍቶ ማለት ነው የሆነ እንደ ጉርድ ነገር ምናምን ነው፣ እንደ ሴቶች ጉርድ ነው የሚመስለው ማለት ነው ሲታይ። ያንን ብንለብስ እንዴት ነው ወደ ሴቶች መመሳሰል ይመስልብናል ወራስ እንዴት ነው? ሽርጥ ራሱን የቻለ የሆነ የወንዶች ልብስ ነው። እሱ የወንዶች መለያ የሆኑ ልብሶችን ወንዶች ናቸው ሊለብሷቸው የሚገባው። የሴቶች መለያ የሆኑ ልብሶች ደግሞ ሴቶች ናቸው ሊለብሷቸው የሚገባው። አንዱ ሌላውን ሊለብስ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተተሸበሀ النساء بالرجال وأن يتشبه الرجال بالنساء። ሴቶች በወንዶች እንዳይመሳሰሉ ወንዶችን በሴቶች እንዳይመሳሰሉ ከልክለዋል። አልባሳትንም ይጨምራል። የወንዶች መለያ የሆኑ ልብሶችን ወንዶች ብቻ ነው ሊለብሷቸው የሚገባው። ሱሪ አለ ለምሳሌ ሴት ልጅ ሱሪ ለብሳ እንደዚህ መውጣት ምናምን ይሄ ተገቢ አይደለም። ይወታቸዋል። ይሄ ወንድ ልጅ መለያ ነው። እሺ ለምሳሌ ወንድ ልጅ የሴቶችን አልባሳት ሻሽ ምናምን እንደዚህ ለብሶ ቢወጣ ፀጉሩ እንደዚህ ተከናንቦ ምናምን ላ ይሄ የሴቶች አልባሳት ነውና አውልቅ እንለው። ከሴቶች ጋር መመሳሰል አይቻልም። ሴቶችም ከወንዶች ጋር መመሳሰል አይቻልም። ይወታቸዋል። ሌላ ልክ እንዲሁ ጆሮ ላይ ወርቅ ቢያደርግ ወንድ ልጅ እንደዚህ ምናምን አሉ አይደለ? ጆሮአቸው ላይ ወርቅ የሚያደርጉ ወንዶች፣ አንገቱ ላይ ሀብል የሚያደርግ ምናምን። ወንድ ልጅ አንገቱ ላይ ሀብል ካደረገ ጆሮ ላይ ወርቅ ካደረገ ሀይድ መቼ ነው የሚመጣው ብላችሁ ኮሜንት አድርጉለት፣ ጠይቁት። فماذا أبقيت للنساء ለሴቶች ምን ተውክላቸው? እና ሴቶች የወንዶችን አልባሳት እንዳይለብሱ ወንዶች የሴቶችን አልባሳት እንዳይለብሱ ተከልክለዋል በኢስላም። قال النبي صلى الله عليه وسلم لعن رسول الله صلى الله عليه وسلم المتشبهات من النساء بالرجال والمتشبهين من الرجال بالنساء። በወንዶች የሚመሳሰሉ ሴቶችን በሴቶች የሚመሳሰሉ ወንዶችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል። ረግመዋቸዋል ሲባል ምን ማለት ነው? እዚህ በፊት ነግሬያቸዋለሁ። የኃጢአቱን ግዝፈት ለመግለጽ ነው። ምን ያክል አጸያፊ ኃጢአት እንደሆነ ለመግለጽ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያደረገ የተረገመ ነው እያሉ ይናገራሉ። ያ ሁለተኛ የእርግማን ትርጓሜው ምንድነው ከተባለ በኢስላም اللعن معناه الطرد من رحمة الله سبحانه وتعالى، أي أن صاحب هذا الذنب يعني أنه بعيد كل البعد عن رحمة الله سبحانه وتعالى بسبب تلك المعصية التي وقع فيها። በዚህ በሰራው ወንጀል አማካኝነት ሰውየው ከአላህ እዝነት መራቁን ለመግለጽ ነው የተረገመ ነው ሲባል ጊዜ። እንደ አጠቃላይ የሴቶች መለያ ልብሶች ከሆኑ መልበስ አይቻልም። ለወንዶች አይፈቀድም። ወንዶችም የሴቶችን አልባሳት መልበስ አይፈቀድላቸው። ይሄ ነው። እሺ ጀዛከላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ወራህመቱላሂ ወበረካቱ። ናም እንዴት ነሽ? ተሻላችሁ? ደህና ነኝ አልሐምዱሊላህ። ደግሞ አፍወን አንተን ፕሮፋይል አድርጌያለሁ፣ ፍቀዱልኝ። ሐቅ እንዳለው ስለምወዳችሁ ነው። እሺ ጥያቄ ምንድን ነው? እሺ ጥያቄ እኔ የምሰራው ሱቅ ላይ ነውና ከዛ
የሆነች ምናምን ክርስቲያን ልጅ ነበረችና በጣም ተደጋጋሚ ጊዜ ምናምን በብዛት ብድር ትወስዳለች። በጣም ብዙ ቢያንስ እስከ 3000 ምናምን ተበድራ የለብኝም ምናምን ብላ ካደች ማለት ነው። እሺ ከዛ በኋላ እንደዛ ምናምን ከካደችም እንትን አላለችም፣ አላበድራትም፣ ግን እየመጣች ትገዛለች ምናምን። ከዛ እኔ ደግሞ በምገዛ ቁጥር ምናምን በቃ እየደበቅኩኝ 5 ብር 10 ብር እስከ 50 ብር ድረስ እያልኩኝ በጣም ብዙ ቆርጥባታለሁ። ያው ሐቂ ስለሆነ እያልኩኝ ማለት ነው እያታለልኩኝ ምናምን በምንም አድርጌ ብሬን ለማስመለስ እንትን ስል እወስድባታለሁ ተደጋጋሚ ጊዜ። ከዛ ወደ 1000 ብር ምናምን አካባቢ አስቀረሁ ከ3000 ብር እየቀነስኩኝ እንደው እንትንም እያልኩኝ ይሄ ነው ሐቅሽ እያልኩኝ እና በዚህ ያው እንዴት ነው ጠይቅበታለሁ ባላህ ዘንድ። እሺ ያለባትን ብድር ሳትጨምር ሳትቀንስ በልኩ መውሰድ ትችላለህ። ይሄ መስረቅ አይባልም፣ ማጭበርበር አይባልም። ለምን ከተባለ ያለባትን ሐቅ ነው የወሰድከው። በነብያ ማስረጃ ለስተህ በነብያችን ህንድ ብንት ዑትባና አቡ ሱፊያን ኢብኑ ሐርብ ባልና ሚስት ናቸው። ለምጋ መጣችና ስለ ባሏ ስሞታ አቀረበች። جاءت الله عليه وسلم خذي ما يكفيك وما يكفي لأولاد ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣችና የአቡ ሱፊያን ሚስት ስሞታ ያለው ቋጣሪ ነው አለች። ለምን ከተባለ ዘረፈች ሰረቀች አይባልም። ይሄ መዝረፍ የሚባለው የአንተ የማይገባህን ለልጆቿና ስለራሷ ባሏ የመስጠት ግዴታ አለበት፣ ዋጅብ ነው። ስለዚህ ያንን የተነፈገችውን አላህ የደነገገላትን ሐቋን ወሰደች እንጂ እዚህ ቦታ ላይ ሰረቀች አይባልም። ገብታችኋል? ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም የሚበቃቸውን ብለው ገደቡት። እንደፈለገች ማባከን ይቻላል ወይ የወሰደች ለእሷ አይቻልም። ለእርሷና ለልጆቿ የሚመጥነው የሚበቃቸውን ቀለብ ያክል ወሰጃ አሏት ነብዩ ሰለላሁ ዐለይሂ ወሰለም። ያንን ብድር በሰላማዊ መንገድ ጠይቃችኋቸው መልሱልን ብላችሁ ያ ሰው አልመልስም ማለት ያለው ገንዘብ ወደ ጸብ ከመሄድ እንዲህ አይነትን መንገድ መጠቀሙ የተሻለ ተጠቀምከው ዘዴ ቀስ እያልክ ጥቂት እየወሰድክ ያንን ያለባትን ሙሉ ብድር በዚህ ታካክሳለህ። መጨረሻ ላይ አሳውቅስቻለሁ ማለት ትችላለህ። ባታሳውቅም ሐቅህን የወሰድከውና ስላልዘረፍክ አላህ ሱብሓነሁ ወተዓላ ይጠይቀን በዚህ። ሁለተኛ በሰደበች አንድ ሰው ሰደበኝና ዝም ብሎ በቃ በዙልም ሰደበኝና እኔም የሱን ተመሳሳይ ሌላ ሳልጨምር ብሰርበው እንዴት ነው በስተአላህ? አንድ ሰው ሰደበኝና የሰደበኝን እኔ ሌላ ሳልጨምር ብሰርበው እንዴት ነው በስተአላህ? ብትቶ የተሻለ ነው። እስላም የሚያስተምረው እሱ ነው። አላህ በቁርአን ላይ ይላል ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم. ولا تستوي الحسنة ولا السيئة ጥሩ ጸባይና መጥፎ ጸባይ እኩል ሊሆኑ አይችሉም ማለት አምላካችን አላህ። መጥፎ ጸባይ ይዞባቸው የመጣን ሰው እናንተ በጥሩ ጸባይ መልሱት ይላል። አያችሁ ነብያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ምንድነው ተብላ እናታችን አይሻ ተጠየቀች። ሱኢለት ኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ عن صفات النبي صلى الله عليه وسلم فقالت ما كان النبي صلى الله عليه وسلم يرد السيئة بالسيئة እምነታችሁ ለመልካም ሰዎች ብቻ ሳይሆን ለክፉ ሰዎች መሆን አለበት። እሺ
እሱ አላህ ያሽርህ እንትንም ጀዛኩሙላሁ ኸይረል ጀዛ አሚን ወያኩም እሺ ጥያቄ ነገጥ ሰላም አለይኩም ወአለይኩም ሰላም ሰላም ነው አልሐምዱሊላህ ስም ለማጠየቅ ፈልጌው ማነው ስም የስም ትርጉም ሳዲያት ማለት ትርጉሙን እንዲነግረኝ ፈልጌው ሳዳት ማለት አለቃ ወይም ደግሞ ታላቅ እንደማለት ነው አላህ በቁርአን ላይ ያነሳዋል يوم تقلب وجوههم في النار يقولون يا ليتنا أطعنا الله وأطعنا الرسولا وقالوا ربنا إنا أطعنا سادتنا وكبراءنا فأضلونا السبيلا إنا أطعنا سادتنا እኛ መሪዎቻችንን ታላላቆቻችንን ታዘዘን በማለት ይናገራል ስለዚህ ሳዳት ማለት እሱ ነው እሺ ሽኩራን አያፉ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته ሁሱ እኔ ጥያቄ ስለ ቲያንስ ነበር ማለት ቲያንስ ማለት የሆነ ድርጅት አለ ከሱ ፕሮዳክት የሆነ እቃዎች ምናምን ቫይታሚኖች ትገዛና ለሌሎች ሰዎች ወደዛ ድርጅት እንዲመጡ ካደረክ ላንተ ቦነስ ያስብልካል ማለት አለ አንድ ኮከብ ሁለት ኮከብ እየተባለ ደረጃ ኦኬ ማለት ሰዎችን ባመጣህ ነው እንትን የሚያስብልክ በቃለ ያቻልን ቲያንስ እሺ ትንሽ ማብራሪያ ሰጥበት ማለት እኔ እህቴ ብያታለሁ አንተ ስታወራ ስለሰማሁክ ማለት ነው እሷ ግን ልክ እንደ ደላላ ነው ደላላዎች የሚሰሩት ስራ حرام ነው ወይ በዚህ አይነት መልኩ ከሆነ ይሄኛው እንደዛ ነው አለች እስቲ ማብራሪያ ብሰጥበት እንዳሰማት አይደለም እንቺ እነዚያ ሰዎች ታመጫቸዋለሽ እነዚያ ሰዎች ቃል ይገዙና በትክክል መቀባበል የሚከሰትበት ነው ወይ አይደለም እቃ ስትገዙና ስትሸጡ ጊዜ ተቃቡዝ የሚባል መስፈርት አለ እናንተ ገንዘቡን በስነ ስርዓት ማነው እቃውን ስትቀበሉ ጊዜ ገንዘቡን ስትሰጧቸው ያን የምትፈልጉትን እቃ በትክክል መግዛትና መሸጥ ያለበት እስከሆነ ድረስ የዛኔ ነበር ይሄ ግን እንደዚህ አይደለም ያቻል ያ የሰዎች ገንዘብ አላግባብ የሚጭበረበርበት የሆነ ድርጅት ነው አላግባብ የሚበላበት የሆነ ድርጅት ነው ስለዚህ ከዳን ታቃለባችሁ እሺ ጀዛከላህ ኸይረን አላህ ያድርግክ ሰላም አለይኩም ወአለይኩም ሰላም ጥያቄ ነበረኝ እሺ እኔ የምኖረው ሳውዲ ነበረ ባልተቤቴም ሳውዲ ነበረ እኔ ዱባይ ነው የምኖረው እሺ አሁን ዱባይ ነው ያለሁት መጥቼ ኢትዮጵያ ገብቼ እሺ ወደ ጥያቄሽ ናት እሺ እና እርጉዝ ነበርኩኝ ሀገር ገባሁኝ ለመውለድ እውነት ነው እሺ ከዛ እዛ ሄጄ ወለድኩኝ ልጅቷን ሞተችብኝ ቤታችንን በራሴ ገንዘብ አሰራው ቦታ የሱ ነበረ እሺ ተስማምተን ነው ማለት ነው በጣም ስለምወደው ተስማምተን ሰራን እውነት ነው እሺ ከዛ እዚህ አመጣኝ በይ አታቋርቻት ዱባይ ካመጣኝ በኋላ ተጣላን በትንሽ ነገሮች እሺ አሁን አሸነፈ ቀጥ ስንጣላ ነይ ወደዚህ ልውሰድሽ ከዚህ ሲለኝ እኔ ደግሞ መስራት ፈለኩኝ እዛ ልመጣም አንተም ስራና እኔም ልስራና ሀገር እንገባለን አልኩት እሺ አይ እንደዛ ከሆነ አልፈልግም ፈታለሁኝ አለ እሺ ብዬ ምርጫ ያንተ ነው ብዬ ተፋታን እናውን እኔ ሐቄን ጠይቄው ነበረ ግን ያን ሐቄን ሊመልስልኝ አልቻለም እሺ እኛ ምን እናድርግ እናስመልሰው ጆሮኒ ያኒ ስልህ እኔ እሱ ያመነውን ብቻ ብለው ቤተሰቦቼ ያመነውን ብቻ ሰጠኝ ትንሽ ብር እና እኔ
ያኒ ሐራም ይሆንብኛል ነይ ብሎኛል ለመሄድ ባል ሚስቱን ነይ እሺ ይሰማል? አዎ ይሰማል። ኒካስ ካለ ድረስ ባል ሚስቱን ነይ ካላት ሚስትን ባሏ እና ካለችው አንዱ ሌላውን ትዕዛዝ መስማት አለበት። እኩል ሐቅ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢዛ ዳዓ الرجل امرأته إلى الفراش فأبت فبات غضبان عليها لعنتها الملائكة حتى تصبح ብለዋል። ባል ሚስቱን ነይ ብሎ ጠርቷት ከዚያም እምቢ ካለችው ያለምንም ምክንያት ማለት ነው። ልብ በለው ምክንያታዊ ከሆነች አሳማኝ ምክንያት ካላት ችግር የለውም። ያለምንም ምክንያት ግን በቃ እንዲ አለችው ባል ሚስቱን እምቢ ጠርቷት እምቢ ካለችው በዚህ ምክንያት እሱ ተቆጥቶ ባካደረ ሌሊቱም ሙሉ መላእክቶች ሲረግሟት ያድራሉ ይላል። ወንዱስ እምቢ ካለ ከተባለ ወንዱም ልክ እንዲሁ ሚስት ና ብላ ጠርታ ያለምንም ምክንያት እምቢ ሊል አይገባም። እምቢ ካለ መላእክቶች እርሱንም ሲረግሙት ያድራሉ። ከተቻለ ያ ሌላኛው ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ደዓ الرجل امرأته فلتجب ولو كانت على التنور አሉ። ባል ሚስቱን ነይ ብሎ ከጠራት ትሂድ ኩሽና ውስጥ ብትሆንም እንኳን አሉ። ያ ማለት ስራ ላይ ነኝ ምናምን ብለው እንዳይሉ ሚስትም ባልም ልክ እንዲሁ ሚስቱን ካለችው መሄድ አለበት። አላህ በቁርአን ላይ ሲናገር ወለሁነ مثل الذي عليهن بالمعروف ይላል። ነቢያችን ሰለላሁ ዐለይሂ ወሰለም لهم يعني لهن ما عليكم وعليهم ما عليكم ብለው ተናግረዋል። ያቻል ለእናንተ በእነርሱ ላይ ያላቸው ሐቅ በእነርሱ ላይ ባላችሁ ልክ ለእናንተ አላችሁ፣ በእናንተም ላይ ያለው ልክ ለእነርሱ ላይ አለ እኩል እንደሆነ በቁርአንም በሐዲስም ላይ አሁን የነገርኳችሁ ቁርአንና ሐዲስ እንደዛ ይናገራሉ። ያ እሺ አንቺ ግን አሁን አልመጣም ያልሽበት ምክንያት ምን ነበር? ያኒ እኔ ትንሽ ሰርቼ ሄዳለሁ ነበረ። በዛው እሱና እኔ በትንሽ ነገር ተነጋገር ሰጣለን መጨረሻችን ፍች ሆነ እና ስንፋታ ገንዘብ ይመልስልኝ ስለው ይሄ ነው ያለብኝ እንጂ የለብኝም አለ። ግን እኔ 100% ቤቱ የኔ ገንዘብ ነበረ እና እሺ እኔም ይሁን ብዬ ትቼ ወጣሁኝ እና አሁን ለኔ ምንም ሐራም የሚሆንብኝ ነገር የለም። ያው ይሄ ብቻ ነው ነይ ብሎኝ አለመሄዴ። በቃ አንዴ ፍቹ ተከስቷል። ፈትሸሻለሁ ብሏል አይደለህ? አዎ ለዛኛ ተውበት ማድረግ ነው ወደ አላህ Subhanahu Wa Ta'ala። እሺ ጀዛከላህ። ሰላም አለይኩም ወራህመቱላሂ ወበረካቱህ። አለይኩም ሰላም ወራህመቱላህ። ሁሱ አንድ ጥያቄ አለኝ። ምን ይላል ልጅ? እሺ አክስቴ ጋር ባጭሩ አክስቴ ጋር ተጣልተው ነው በዛው ሐራም ነው ባልከው ነገር። እሺ እና እኔ አሁን ወንጀል ያኔ ዝምድና መቁረጥ ይሆንብኛል እኔ ከዚህ ነገር ውጪ እኔም አልገባም ምናምን ስላት በዛ የተነሳ አኮርፋለች። እሺ ታይ ብለሻት ሐራም ነው ብለሻት ከልክለሻት ብታኮርፍ አንቺ አይደለሽም ጥፋተኛ፣ እሷ ነች ማኩረፍ የለባትም። ስለዚህ አንኳረፍ ታይ እንታረቅ ጥሩ አይደለም ብለሽ አናግራት እና ስልክ አታነሳም። በቃ አንቺ ላይ ምንም የለብሽም እህት። አንቺ ያለብሽ ግዴታ ከመጥፎ ነገር መከልከል ነው፣ በመልካም ማዘዝ ነው። ያን ስታደርጉ ሰዎች ቢያኮርፋችሁ እናንተ ላይ ጥፋት የለባችሁ። እሺ እሺ ኢንሻአላህ አላህ ያሽርህ። አሚን አሚን አሚን። ወላሂ ስንት ቀን ያስገቡኝ ማለት ያስኩላል። ወላሂ ስንት ቀን እንደሆነ እንጂ አልቆጠርኩትም፣ ይቅርታ። እሺ ቆጥሬው ነበር እነግርሃለሁ፣ ካስታወስኩት እነግርሃለሁ ኢንሻአላህ በኋላ ጠይቅ። እሺ ገባችሁ? ሰዎች ጥያቄ አላችሁ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሱ እንዴት ነህ? አላህ ያፊያል። አላህ ያድርግ። ጥያቄ እንትን ቁርአን ላይ ማለት ነው ሙራጃ ሳድርግ ያው እንትንህን ምናልባት የምታውቀው ነገር ካለ እንድትነግረኝ። ሙራጃ ላይ
ማለት አሁን ሳደርግ የሆነ አክል ሰሞን ሙራጃ ካደረኩኝ ወዲያው ይረሳኛል ማለት ነው። ቁርአን ተመልሼ ሳየው ይረሳኛል ማለት እንዴት ነው ባደርግም ይያዝልኝም በደንብ እንትን ሙራጃው ምን ቢያንስ ከበቀራ ከጀመርኩኝ ወደ ኢምራን እንትን ወደ ማይዳ ምናምን ስደርስ ረሳዋለሁ። ቀጣይ የሆነ ክፍተት መሀል ላይ እንትን ባደርግ ረሳዋለሁ ቀጣይ ያለው። እሺ ቁርአንን የሐፈዙ ሰዎች ብዙ ናቸው። ሙራጃ ያላቸውና ቁርአንን ሸምድደው ያጸኑ ሰዎች ግን በጣም ውስኖች ናቸው፣ ጥቂቶች ናቸው። ዋናው ቁም ነገር መሐፈዙ ሳይሆን ከሐፈዛቸው በኋላ አጽንቶ መያዙ ነው። ያታችኋል እሱ ነው። እኔ ቁርአን ሳሐፍዝ ጊዜ አስታውሳለሁኝ ገና 6ኛ ክፍል ምናምን እየተማርኩ ነበረ። ቢያንስ 12 ዓመት ልጅ ምናምን አካባቢ ነበር። 13 ምናምን 12 አካባቢ ወዲያው ሐፈዝኩኝ። ከዛን ጊዜ በኋላ ሙራጃ አላደርግም። ልታምኑ ባታምኑ እንዲህ ቁጭ ብዬ ምናምን እንደዚህ ሙራጃ ካላደረግኩ አላደርግም። አንድ ሙራጃ አደረግኩኝ በቃ እስካሁን ድረስ አለ አይጠፋኝም። አልሐምዱሊላህ ላድርግ ብዬ ቁጭ ካልኩኝም እንደዚህ ያን ያክል ብዙ የሚወስድ አይደለም። ለታች አለ አይደል? እሺና ይሄን እምላችሁ አንዴ ከያዛችሁት ለሁል ጊዜ ማቆየት እንደምትችሉ ነው። ግን እንዴት ነው የሚለውን በደንብ አዳምጡ። ልንገራችሁ እኔ የተጠቀምኩበትን መንገድ እንዴት ነው የሚለውን አዳምጡ። አሁን እሱ ምን አይነት ሙራጃ እንደሆነ ታውቃላችሁ? የብዙ ሰዎች ሙራጃ እስከ ሱረቱን ኒሳ ድረስ አካባቢ ቀላል ናት። ሱረቱል በቀራ፣ አሊ ኢምራን አለቀ። ልክ ሱረቱን ኒሳ ላይ በተለይ ስለ ውርስ ምናምን የሚናገረውን አካባቢ እስከዛ ድረስ በነሻጣ ትቀራለህ። ምናልባት በቀን 10 ገጽ 8 ገጽ ከዛ በላይ ሊቀሩ ይችላሉ። ልክ እዚያ ጋር ሲደርሱ ግን ቀስታክ ያደርጋል። ቁርአን ሐፍዤ እንደጨረስኩ ልድገምላችሁ። ከዚህ በፊት ነግራችሁ ሊሆን ይችላል። ቁርአን ሐፍዤ ጨረስኩኝ። ከጨረስኩ በኋላ ሙራጃ የማደርግበት የራሴ መንገድ ለምን አልፈጥርም አልኩ። ሰዎች ስታያሳያቸው ጊዜ እስከሚችሉበት እስከሚገራላቸው ድረስ በነሻጣ ይቀሩና ከዛ ልክ ሲከብዳቸው ይተውታል። ልጀምር ነው ሙራጃ ምናምን በነሻጣ አያቸዋለሁ። ከዛ እስከሚገራቸው ድረስ ሱረቱል በቀራና አል ኢምራን ጋር ስለሆኑ እነሱን ልክ ከቀሩ በኋላ በቃ ይቆማሉ። ይሄ መሆን የለበትም። አንዲት የቁርአን ፊደል በቃ ልትጠፋኝ አይገባም ብዬ ራሴን አሳመንኩት። በቀን 5 ገጽ ለማሐፈዝ ወሰንኩኝ፣ ሙራጃ ላይ ማለት ነው። በቀን 5 ገጽ በ4 ወር ትጨርሱታላችሁ። ከዛ ይሄን ከጨረሳችሁ በኋላ አታቋርጡ፣ ታሳድጉታላችሁ። እንደገና ከመጀመሪያው ትመለሱና በቀን 10 ገጽ ታደርጉታላችሁ። በ2 ወር ትጨርሱታላችሁ። አሁንም አታቋርጡ። እንደገና ትመለሱና ወደ 1 ጁዝ ታሳድጉታላችሁ። በቀን 1 ጁዝ በወር ታከትማላችሁ። አሁንም አታቋርጡ። አሁንም ታሳድጉታላችሁ። እንትን እያላችሁ በሄዳችሁ ቁጥር አፋችሁ ላይ በጣም እየገራ ነው የሚሄደው። በጣም እየቀለለ እየገራ ይታቻል። ከዛ 1 ጁዝ ታሳድጉታላችሁ። ትመለሱና አሁንም በ2 ጁዝ ታደርጉታላችሁ። አሁን ደግሞ በ15 ቀን ታከትማላችሁ። ከዛ ታሳድጉታላችሁ። በቀን 3 ጁዝ ታደርጉታላችሁ። ያቻል በቀን 3 ጁዝ ታደርጉታላችሁ። በ10 ቀን አካባቢ ታከትማላችሁ። ከዛ በቀን 5 ጁዝ ታደርጉታላችሁ። በ6 ቀን ታከትማላችሁ። ከዛ በቀን 10 ጁዝ ታደርጉታላችሁ። በ3 ቀን ታከትማላችሁ። በቀን 15 ጁዝ ታደርጉታላችሁ። በ2 ቀን ታከትማላችሁ። በቀን 1 ጊዜ ታከትማላችሁ። እስከዚህ ድረስ አድርጌያለሁኝ እኔ። አካሄዱንም እነግራችኋለሁ።
እሺ ይሰማል አይደል ልጆች? አንዴ ስልክ ተደውሎብኝ ነበር። ይሰማል አይደል? تسمعون كلامي؟ ይሰማል። መልካም ጀዛከላሁ ኸይር። እና በዚያ መሰረት ነው የምትሄዱት። አሁን አካሄዱ ልንገራችሁ። በቀን 5 ገጽ ልክ ሱብሂን ከሰገድክ በኋላ ቀጥታ ሄደህ ጥግ ትይዝና እስከ ቁርስ ድረስ ባለው ጊዜ 5 ገጽ ትደጋግመህ ትቀራለህ። መሸምደድ አለብህ። ገብታችኋል? ለምንም አይነት ፕሮግራም እንዳትሰጥ ከዚያ ውጭ። እኔ ፕሮግራም ሲይዝ እዚህ ዓለም ላይ ውድ የሚባል ሰው ቢመጣ ራሱ በሰዓቱ ሱዳይስ ምናምን እንደዚህ ሲባል በቃ ከኛ ዘንድ የቁርአን ቤት ስለነበርን ቃሪዎችን በጣም እንወድ ነበርና ወላሂ ሰዕድ አልጋሚዲ በጣም ወርደዋለሁ። እሱ ይመጣል ዛሬ ቢባል ይሄን ፕሮግራሜን ትቼ እሱን ለማየት አልሄድም እላቸው ነበር ጓደኞቼ። ያቻው ይመጣል ቢባል ይሄን ፕሮግራሜን ትቼ አልሄድም፣ አይደለም ሌላ ነገር ላደርግ እናንተ ጋር ሄጄ ልጫወት ምናምን ልወጣ አላደርገውም እላቸዋለሁ። ምንም ነገር አይሸውረኝ ነበር። አልሐምዱሊላህ ይሄንን ያደረገልኝ አላህ ነው፣ እኔ አይደለሁም። እኔ በሆነ እንደማንኛው ልጅ ላይ ጨዋታ መወድ ምናምን ልሆን እችላለሁ። አላህ ግን በቃ ይሄን ነገር ልቤ ላይ ያደረገልኝ አላህ ምስጋና ይገባ። ታቻው እኛ ለጨዋታ ብለን ሄድን፣ እርሱ ግን ለመልካም ነገር ተጠቀመብን፣ ለመልካም ነገር አዘጋጀን ራሱ። እኔ ሲሄድ እንደዚህ ቁርአን ቀራለሁ አላሰብኩት ነበር። ታቻው አይደል? ይህ ሁሉ ትሩፋቱ ከአላህ ሱብሓነሁ ወተዓላ እንጂ ከኛ አይደለም። ሰለፎች የሚሉት ነገር አለ ያ እኛ ይህን ነገር ሳናስበው ነው አላህ ሱብሓነሁ ወተዓላ ለዚህ ነገር የመረጠንና ያጨን እያሉ ይናገራሉ። ምናልባት ይህንን ቁርአን አላህ ሱብሓነሁ ወተዓላ ነው እንትን ያለው እንጂ ቤተሰብ ጥረው ነበር እንድቀራ። አባቴ በጣም ብዙ ጊዜ ሞክሮ ነበር በቃ እንድቀራ አንፈልግም እያለን እና በቃ ትተነው እንሄድ ነበር፣ እንሮጥ ነበር፣ እንጫወት ነበር። እንደተጋለ ያንን ከሱብሒ እስከ ቁርስ ድረስ ባለው ጊዜ ቁርስ ሰዓት ድረስ ባለው ጊዜ 5 ገጽ ትቀራላችሁ። ምንም አይከብድም፣ ቀላል ነው። ከባድ ነው ብላችሁ ማመን የመጀመሪያው በቃ የውድቀትና የስንፈት መጀመሪያ ነው። እችላለሁኝ ምንም አይከብደኝም ብላችሁ ራሳችሁን ማሳመን የመጀመሪያው የስኬት መንገድ ነው። በቃ እሱ የስኬት ጉዞ ነው። አልችልም ያለ ሰው አይችልም፣ ሰነፍ ነው። እችላለሁ ብለህ ከተነሳህ ትችላለህ። ለምን ነው አትችልም? እኔ ሙሉ በሙሉ በጭንቅላቴ ቁርአንን እስኪዝ ድረስ በቃ ማንኝ በየራሴን በቃ እንትን ወቅሳት ነበር። ወታቻለ ይዛኔ ማለት ከዛ በኋላ እስከ ቁርስ ድረስ ባለው ጊዜ ያንን ማሐፈዜን ካላረጋገጥኩኝ ቁርስ ሂጅ አልበላው ነበር። አስታውሳለሁ ጓደኞቼ እስካሁን ድረስ አስታውሳለሁ። አረው ሲኒት ቁርስ እኮ ደርሷል፣ ላ አልጨረስኩም፣ እስከጨርስ ድረስ አልበላም። አላህ ምስክሬ ነው። ጓደኞቼ ያመጡልኝ ነበር መስጂድ እንዳይረበው እያሉ በጣም እንዋደዳለን። ያመጡልኛል። እሺ ያውና ብላ በቃ አንተተንላል። ያ አብዱራህማን አሊ ይባላል አንደኛው፣ አደም፣ ያሲን፣ ከድር፣ ኑሩ ሁሴን ምናምን የሚባሉ ልጆች ነበሩ። ከዚያ ምግቡን ያመጡልኛል። ቁጭ ብዬ እዛ ወላሂ ላዚም ሊቀዘቅዝ ራሱ እስከጨረሰው ድረስ የያዝኩትን ይሄንን አልበላም ብዬ እዛው ቁጭ አድርገውኝ እጠብቅ ነበር። መያዜን ካረጋገጥኩ በኋላ ቁርሴን እበላለሁ። ምክንያቱም መጀመሪያ ወሰንኩን ነገር አለ። ይሄን 5 ገጽ እስከዝቀራ ድረስ ቁርስ ቢባል አልበላም ብዬ ራሴ ያሳምኛለሁ። አንድ ከወሰንኩት ያንን ነገር ወለም ዘለም የለም፣ መሳረፍ ምናምን የለም። አደርገዋለሁ ካልኩኝ አንድ ነገር በባህሪ አልሐምዱሊላህ ያን ነገር ሳላደርገው አልመለስም። ከዚያ በኋላ መያዜን ካረጋገጥኩ በኋላ ቁርስ በላለሁኝ። ከዚያ የምንጫወትም ከሆነ ትንሽ ተጫወተን ከቁርስ በኋላ ብዙ ጊዜ የምንጫወተው ግቢ ውስጥ ጥምጥም ኳስ ታስታውሳላችሁ? የ90ዎች ካላችሁ ጥምጥም ገንዳ አለ እንደዚህ፣ እሱ ላይ ገመድ ትታሰራለች ኳስ ምናምን በጣም ወድ ነበር። ጥምጥም ኳስ ማለት ነው። በጣም በቃ እችል ነበር እና ብይ ቆርኪ ምናምን ጫወት ነበር። በዚያው ጊዜ ቆርኪ እንደዚህ እየቀጠቀጥኩ ምናምን የሚገራርም የፈጠራ ስራዎች ይሰራ ነበር። ወላሂ ዋንጫ ምናምን ብዙ ነገር እሰራ ነበር እዛው እያፈስኩኝ ማለት ነው። አንዴ በጣም ትልቅ ዋንጫ የ54 ካርታ ዋንጫ ሰርቼ እንደዚህ ክብ ነው ትልቅ። ከዚያ ትምህርት ቤት በቃ ለሙዚየም ምናምን እንደዚህ ተቀበሉኝ። ወላሂ ከሰራኝ በኋላ
ትልቅ ነው። አሉሚኒየም አለ አይደለ? እሱን በሲጃራ እንትን አለ አይደለ? የሲጃራ እንትን ብሎ ከውስጥ ያለው የሚያብለጨልጨው ምናምን እሱን ምናምን ለጣጠፍኩት በጣም አሰምሮት ነበርና ትምህርት ቤት የሆነ እንዲህ አይነት ነገር የፈጠራ የራሳቸውን ስራ ሰርታቸው አምጡ ሲባል ያነሳቻቸው እዛው በቃ አሰሩብኝ። መኪና ሽጉጥ አንሰራለን በዚያው እና ምን ልላቸው ነው ከቁርስ በኋላ የምጫወተውን ጨዋታ እንደዚህ ተጫዋች ብይም ሊሆን ይችላል ሌላ ነገራቶች ኳስ ምናምን ከዚያ ወደ መስጂድ መልሰን እንገባለን። ወደ መስጂድ መልሰን ገብተን ያንኑ የጧቱን 5 ገጽ ደጋግሜ አሁንም እቀረዋለሁ፣ ሌላ አልጨምርም። ልብ በሉ እዚህ ጋር ገራልኝ ብዬ ያ5ቱ ሌላ ጨምራለሁ በቃ ብዬ በነሻጣ መጨመር የለም። ከበደኝ ብዬ ደግሞ ያንን ሳልቀራ አላሳልፈውም። ያንቀር የፈለገ ቢከብደኝም ያንን የወሰንኩትን የቀን 5 ያልኩትን ሳልጨምር ሳልቀንስ ያልችል እቀራለሁ። ከዚያ ከቁርስ በኋላ ያንን እስከ 7 ሰዓት ድረስ ባለው ጊዜ ያንን ደጋግሜ እቀራለሁ። ከጓደኞቼ ጋር አሰማዋለሁ። ከዛ ከኡስታዝ ጋር ሂጅ አሰማዋለሁ። ከዛ ጨረስኩኝ። ከዛ ከዙሁር በኋላ እስከ አስር ድረስ ባለው ጊዜ ትምህርት ቤት እንማር ነበር። ማነው ልክ ከሰዓት እንማራለን። ከጠዋት መድረሳ መሰለኝ ከሰዓት እንማራለን። ከአንዳንዴ ከጠዋት ትምህርት ቤት ከሄድን ከሰዓት እቀራለሁ። ይሄንን ፕሮግራም ከሱብሂ ላይ ያለው መቅራት እንዳለ ሆኖ ማለት ነው። ከዚያ በኋላ ልክ ከአስር በኋላ አሁንም ከአስር በኋላ ጨዋታ ይቅርታ ከአስር በኋላ ኪታቦችን እንቀራለን። ከመግሪብ እስከ ኢሻ ባለው ጊዜ አላህ ጀዛውን ይክፈለው ሼኻችን ሼኽ አብዱልቃድር ተፍሲር ያቀራን ነበረ። ወደ 3 ጊዜ አካባቢ ቁርአን ተፍሲር ሙሉ አስጨርሰውናል። ጀዛሁላሁ ኸይር። በጣም ደስ የሚል ሼኽ ነበር። በጣም ይችላል። በጣም አኽላቅ አለው። በጣም ታጋሽ ነው። የፊቱ የፈለገ ብንጫወት ብንጫጫ ምናምን እናንተ ብሎ መጮህ ምናምን አያውቅም ነበር። ጸጥ ብሎን ማስተማር ያለበትን አስተምሮን ምናምን ይሄዳል፣ ያጫውተን ነበር። አላህ ጀዛውን ይክፈለው። ባለፈው ሲሄድ ኡስታዝ እንዴት ናቸው ስለው አሁንማ አንተ ነው ኡስታዝ እና በጣም ተጫዋች ናቸው። በጣም የእውቀት ባለቤት ናቸው። የመን ቀርተዋል። የመን ሼኽ ሙቅቢል አልዋዲዒን መጨረሻ ህይወታቸው ላይ አካባቢ አግኝተዋቸዋል። الشيخ عبد الرحمن الوصابي ልክ እንዲሁ አግኝተዋቸዋል። የመን ላይ የነበሩ ከዛ መጨረሻው ወደ ሳዑዲ ሄዱ። ሳዑዲ ሄዶ የተወሰነ ልክ እንዲሁ ቀርተው መጡ። የሚገርም የሆነ ዓሊም ነው። የሚገርም የሆነ በቃ የአስተምሮት ሂደት በጣም ይችልበታል። فجزاه الله عنا وعن المسلمين خير ما جزا به عباده الصالحين الله جنة الفردوس يوفقاቸው። እሺ ከዚያ በኋላ ከመግሪብ እስከ ኢሻ ድረስ ባለው ጊዜ ተፍሲር ከቀራን በኋላ ለመጨረሻ ጊዜ ያንኑ 5ቱን ገጽ ከኢሻ በኋላ ቁጭልና ያንን እቀራዋለሁ። ያንኑ 5 ገጽ አሁን ስቀራ ጊዜ ግን መያዝን ካረጋገጥኩ በኋላ ሰውም አያዳምጠኝም። ቁርአንን በእጄ አልይዝም። ከቁርአንም ከሰዎች ምርቄ ለብቻ የገንጠል ብዬ ሄጄ ነው የምቀራው። የመጨረሻ ቅርአት የምሽቱ ይሄ ነው። በቃ ለምንድን ነው ይሄን የማደርገው ከተባለ ሰው ያዳመጣችሁ ከሆነ ብሳሳት እንኳን እሱ ይነግረኛል ብላችሁ በሱ ላይ የመጠጋት እንትና ይኖራል አይምሯችሁ። ቁርአንም ይዛችሁ ከሆነ የምትቀሩት ብሳሳት ይሄንን ስለማይ ብላችሁ አይምሯችሁ ላይ አትመረኮዙ። እዛ ላይ ቁርአኑ ላይ ትመረኮዛላችሁ። ገብታችኋል አይደል? ሁሴን ሆይ ራስህን ችለህ ራስህ ቅራ፣ ማንም አይነግርህም ብዬ ራሴን አሳምናታለሁ። ጓደኛም የለም ቁርአንም የለም። ሙሉ ትኩረት የዛን አይምሮ ቁርአኑ ላይ ይሆናል። አሁን መያዜን እርግጠኛ ከሆንኩኝ በኋላ የግዴታ የመጨረሻ ምንድነው? ያችን 5 ገጽ የሌሊት ሶላት ትሰግድባታለህ። የሌሊት ሶላት መስገድ ግድ ነው። ቁርአን እንድትይዙ ካልሰገዳችሁ አትይዙት። በየጊዜው ሙራጃ ያስፈልጋል። እንደዚያ ከሆነ ከሰገድክበት ግን የዘላለም የነሽ የሆነ ሂፍዝ ነው የሚኖርህ፣ በፍጹም አይጠፋም። ከዚያ በኋላ በአላህ ፍቃድ ይህን ያለው ማነው? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ ኢነ ልዓብደ ኢዛ ቃመ ብልቁርአን ማ የንሳሁ አሉ። አንድ ሰው ቁርአንን ሌሊት ከቆመበት ከሰገደበት አይረሳውም ብለው ተናገሩ። ወኢዛ ለም የቁም ብሂ የንሳሁ አሉ። ነገር ግን ሌሊት ካልቆመበት ይረሳዋል አሉ። ይህን ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ቃል እውነት እንደሆነ አምናለሁ፣ አውቃለሁ። ስለዚህ የግዴታ መስገድ አለብኝ አልኩኝ። ካልሰገድኩበት አልይዘውም። ያንን ደግሞ ማድረግ አለብን። ያን ስናደርግ ጊዜ ደግሞ ልጆች ነን እናስቡት። ሌሊት ተነስተህ ሽንት ቤት ሂደን ውዱእ አድርገን
ከዛ ወደ መስጂድ ሄደን ለመስገድ ልጆች ነው መፍራት ምናምን ይኖራል፣ ጨለማ ምናምን ገብቷችኋል። የዛን ጊዜ የፈለገ ቢሆን ሌሊት ያላሳልፈውም ነበረ። ካለፈ የሌሊት ቀን ላይ ይሰግደዋል። ነቢያችን ሰለላሁ ዐለይሂ ወሰለም መን ፋተተሁ ሰላት ቢለይል ፈሊሰሊ ቢናር ስላሉ በሌሊት የሚሰግደው ሶላት ያለፈበት ሰው ቀን ላይ ይስገደው ችግር የለውም ብለው ተናግረዋል። ገብቷችኋል። ሌሊት አልፎ ከሆነ ቀን ላይ ዱሃ ወቅት ላይ ያንን ሳልሰግድበት አላልፈውም። እሺ በዚህ አጋጣሚ ያው ከልጅነት ጋር በተያያዘ የሚገጥመኝን አንዳንድ ገጠመኝ ነገራቸው። የዛኔ ሁሌ ከግቢያችን ወደ መስጂዱ ግቢ ውስጥ ነው ያለው መድረሳው ሂፍዝ ማዕከሉ። ልክ እንዲሁ ደግሞ መስጂዱ እዛው ነው ያለው፣ ብዙ የራቀ አይደለም። እዛው አንድ ግቢ ውስጥ ነው። አሊፍ ክፍል፣ ባ ክፍል፣ ታ ክፍል፣ ሳ ክፍል አለ። እኛ ታ ክፍል ያለው ላይ ነው። እዛ ነው አዳሪ ትምህርት ቤት 20 ልጆች ነው ስናፍዝ የነበረው። ታቻል ወደ 20 ልጆች ምናምን አካባቢ ሁላችንም ልጆች ነን፣ ገና 10ዎቹ ቤቶች ነው። ስለዚህ እኔም ጓደኞቼም የሌሊት ተነስተን ወደ መስጂድ ለመሄድ ልክ የመስጂዱ ዘበኛ ቀድሞ ይመጣል። እሱ ከታች ነው የሚኖረው ከኛ ግቢ በታች። ከዚያ እሱ መጥቶ ልክ በበሩ ያልፍና ወደ መስጂድ ሄዶ ሽንት ቤት ይከፍታል ምናምን፣ መስጂድ ይከፍታል ምናምን፣ መብራቶችን ያበራቸው። እሱ እስካልመጣ ድረስ መብራት ስለማይበራ ጨለማ ነው። ስለዚህ ያለን አማራጭ ምንድን ነው? ልክ እሱ ሲመጣልን ጠብቀን ተከትለና መውጣት ነው፣ መድረሳው ማለት ነው፣ ከአዳሪ ትምህርት ቤት ስለምፈራ። ከዚያ በኋላ ምን እናደርጋለን? በቃ ልክ እሱ ሲመጣልን ጠብቀን ምናምን እንደዚህ በሩን ከፈት አድርገን ተከትለና እንሄዳለን። አንዳንዴ የሚዘገይበት ጊዜ አለ። አንዴ በጣም ዘገየብኝ። ሌሊት ነው እነሳለሁ። እኔ ተነስቻለሁ። ሽንት በጣም መቶኛል። እንግዲህ የነበረውን ገጠመኝ ልነግራችሁ ነው። ይሄ እንዲህ አይነቱን ቀልድ ምናምን ስነግራችሁ ገጠመኝ ምናምን አትቀርጹና አትፖስቱሽ ልጆች፣ ወላሂ ብሎክ ነው የማደርጋችሁ። እሺ። እና ይሄንን በጣም ሽንት መቶኛል። ጠበኩት አልመጣም። ከዚያ ወደዚህ እሄዳለሁ፣ እዛው መድረሳው ውስጥ ማለት ነው። ወደ በሩ እሄዳለሁ፣ ወደ መስኮቱ ምናምን እሄዳለሁ። ልክ ሲቀርብኝ ጊዜ ምን አደረግኩኝ? በየእያንዳንዳችን የራሳችን ሻይ ጉሻለች የምንጠጣባት ኩባያ፣ ያን አነሳውና ሸናውበት። ከዛ ለሰው አለፍ ሲሉ ጠዋት ሲነሱ ለሰው ምናምን እንዳይደፉት ብዬ ገንጠል አድርጌ ያስቀመጥኩት። ከዚያ በኋላ ምን እንዳደረኩት ታውቃላችሁ? ልክ ከጠዋት ለሱብሂ ምናምን ስንነሳ ሄጄ ቀስ ብዬ ወስጄ ሽንት ቤት ደፋሁት። ከዚያ በኋላ ከደፋሁት በኋላ በደንብ አድርጌ በሳሙና ምናምን እጥብ አድርጌ በጣም ከጸዳሁ በኋላ ጠዋት ላይ እንደገና ቁርስ ሻይ ጠጣሁበት። ሌላ ጓደኛ ደግሞ ምን እንደተከሰተበት ልንገራችሁ። አብደረዛቅ ትባላለች። አብደረዛቅ ይባላልና የአርሲ ልጅ ነው፣ የኦሮሞ ልጅ ነው። አርሲ የሚባል ሀገር ማለት ነው። የዚህ ሀገር ልጅ ነው አብደረዛቅ። ከዚያ እሱ ሽንት በጣም ይመጣዋል። ዘበኛውን ጠብቆ እኔ ተንቻ ያለሁኝ መብራትን ማብራት ስለማይቻል በቃ ልክ ዘበኛ ሲወጣልን መውጣት ብቻ ነው የሚፈቀደው። ከዚያ እሱ እስኪወጣ ድረስ ጠበቅን። ከዚያ ጠብቆ አልመጣለት አለ። በቃ ከዛ ወደዚህ ምናምን ይላል፣ በቃ ይሄዳል ምናምን። እኔ ተንቻ ያለሁኝ መጨረሻው እንደገና አብደረዛቅ ምን አደረገች መሰላችሁ? አንድ የሆነ ልብስ ጠልቤ መጥቻለሁ ብሎ ነው። ከዛ አብደረዛቅ
መስኮቱን ታውቃላችሁ? የመድረሳው መስኮት እንዲህ በብረቶች ምናምን የተጠለፈለፈ ነው። ከዛ እንትን አለው መስተዋት ነው። ልክ እንደዚህ እንትን ላይ እንደዚህ መስኮት አለ። እዚህ ጋር ከፍ ብላችሁ ወጥታችሁ ነው እንትን የሚቆመው። ከዛ አልመጣለት ሲል እዛ ላይ ተንጠላጠለ። ብረቶችን ምናምን እንደዚህ ያዝ አድርጎ ተንጠላጠለና ከዛ ሊሸና ለገብታችሁ ነው ድርዛ። ከዚያ በኋላ በአንድ እጁ ከላይ ብረቱን ይዟል፣ በአንድ እጁ ደግሞ ከታች ዚፑን እየፈታ ነው። እኔ ያለኝ ከዛ ለፈታ ብሎታል። ለካ መያዙን ረስቶት ከላይ ያለውን ሊፈታ ሁለት ነው እንጂ ልቅቅ አድርጎታል። መሬት ሄዶ ልጥራል። እኔ አልቻልኩም ዳሃብ ያሳኩኝ በጣም ሳኩኝ። ዝግ ማለት ነው እሱ እንዳይነቃበት ሌላ ሰው እንዳይሰማበት ቻል አድርጎ ተማሙን ዝም አለ። ዝም አለና ከዛ በኋላ ለካ ሌሎችም ጓደኞቼ እንደኔ እየሰሙት ነበር። ከዛ በቃ ማንም አልባነነብኝም አላወቀብኝም ብሎ ምናምን ዝም ብሎ እያለ አንድ ቀን ልብስ ልቀበል አንዴ ልብስ ልቀበልና እነግራቸዋለሁ። الو محمد السلام عليكم كيف حالك؟ زين هذا؟ How much? 220. اوه ما في فلوس. ليش ما في فلوس؟ ما في اكل انا والله مسكين نفوس. بس خلاص؟ بعد 120. كم هذا؟ 15. How much بعد؟ 105. هذا بعد؟ هذا 5. اعطي يلا سرعة يدي شرطة انا يدي مخالفة. ما في شرطة محمد اصبر. اصبر يا محمد. يا سلام يا سلام يا سلام ብዬ ልጨው ነበር ሰው ረብሻለሁ ብዬ ተውኩት። በቃ ቀስ ብዬ ላውራ። شيلنا وي ارلم تيمو 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 من እንደሆነ አሳያችሁ። ልክፈተው ከዛ በኋላ አብደረዛቅ ማለት ነው። ከዛ እሱ ለካ ቻል አድርጎታል። ማንም አላየኝም በቃ ምናምን ብሎ ምናምን እኔ ጋር ቻለ። ከዛ ሱቢ ምናምን ቀርተን ምናምን ጨረስንና ወደ ቁርስ ስንሄድ ተሰባስበን ዝም ብለን ከመስጂድ አብረን ነው የምንመጣው ሁላችንም። እኔ አላስቻለኝም። እዛ በቃ አምቄው አላስቻለኝ ሲል አቦ ለጓደኞቼ እንገራቸው አልኩኝ። ሄድኩኝ ዛሬ አብድርዛቅ እንደዚህ ሆነው አደረገች መስራቸው ከት ብለው ሳቁ። ከሳቁ በኋላ ወደ እሷ ቀጥታ ሄዱና አብድርዛቅ ሁሴን ነው አይደል አለቀሰ። ላይ ነው አለቀሰ። ከዛ በኋላ ልክ ሲያለቅስ ጊዜ ሄዶ ለኡስታዝ ተናገረ። የመስጂዱ ኃላፊ ኡስታዝ ድሪስ ይባላል። ለሱ ሄዶ ተናገረ። ነገሩን አልነገረውም። ሁሴን እንደዚህ በቃ የሆነ ነገር አርቶብኝ በቃ ምናምን ብሎ አልቀሶ ነገረው።
ተቆጣና ኡስታዝ ጥሩት አለ። ከዚያ በኋላ ተጠራ። ምን ብለህ ነው? ምን አውርተህበት ነው? ሙሉ ታሪኩን ልክ ስነግረው እሱ ራሱ አልቻለም። ከት ብሎ ሳቀ ኡስታዝ ራሱ ማለት ነው። ይህ ባስተናደደ ልጅ ወላሂ ላዚ አብድርዘቅ አላህ ይጠብቃት ባለችበት